ያኔ ሀነሱ ቃዒዳ ጋር ስላልገጠመ ብቻ ኡስታዙን ያባሩታል። ትምህርቱን ግን አይሰሙም። ያኔ ሀነሱ ቃዒዳ ጋር አለመግጠሙን አውቀው ትምህርቱን ምን ሳይሰጣቸው ጭንቅላታቸውን ደፍነው ያባሩታል። ስለዚህ እነዚህ ዑዝር ብልጃህል ይሰጣቸዋል ወይስ አይሰጣቸውም? እስኪ አብራራኝ። እጃ ቀርቦላቸው ማስረጃ ደርሷቸው አንቀበልም ካሉ የዛኔ ዑዝር ብልጃህል የሚባል አይሰራም። ከነሱ ጋር ዑዝር ብልጃህል የሚሰጠው ሁጃ ላልደረሳቸው ሰዎች ነው። ደርሷቸው ግን እነዚህ ሰዎች ማስረጃ ቆሞላቸው ለሚሰሩ ሽርኮች ከአላህ ላይ ለሚያጋሩት አላህ ውጭ ሌላ አካል ለሚጣሩት ነገር ሽርክ መሆኑ ተነግሯቸው አይ እናንተ ዋሃብያ እያሉ የሚያሽሟጥጡ ከሆነ እነዚህ ሰዎች ሁጃ ቀርቦላቸዋል። خلاص لا عذر بعد إقامة الحجة ሁጃ ከቆሙ በኋላ ዑዝር የሚባል ነገር የለም። አላህ ሱብሓነሁ ወተዓላ በቁርአን ላይ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ሳልክ የምቀጣ አይደለሁም ማለት ነቢይ መልእክተኛ ተልኮ ወይንም የነቢይን ትምህርት የያዘ አካል ዓሊም ደርሷቸው በሚገባቸው ቋንቋ በሚረዱት አገላለጽ ገልጾላቸው ተነግሯቸው አይ አንቀበልም ካሉ خلاص قامت عليهم الحجة وتبينت لهم المحجة فلا عذر بعد إقامة الحجة. ولقوله سبحانه وتعالى رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل وكان الله عزيزا حكيما. ይሄ ነው እና ሁጃ ከቆመላቸው ከቀረበላቸው በኋላ ከበራቸው ይህ ሰውዬ ያን ሁጃ ቆመለትን አካል ያሽሟጠጡ ወሃቢያ እያሉ ከሽርካቸው ላለመላቀቅ ራሳቸው ላይ ከዘጉ እነዚህ ሰዎች ዑዝር የላቸውም። ያልደረሰው አካልስ በእነዚህ በሱፊዮችና በአህባሾች የተሸወደ የገጠር ህዝብ አለ። ምንም ያውቀው ጉዳይ የለም። ነገር ግን እንዲህ አይነት ሽርኮች ላይ ጥለውታል። አያውቅም ሽርክ መሆኑ። ይሰግዳል፣ ይጾማል፣ ነገር ግን ይመጀናል፣ አያውቅም። በቃ ይሄ ነገር ከተውሂድ ሁሉ አስመስለው ነግረውታል። ያንን የተደረገበትን ሹብሃ ማስወገድ ከጭንቅላቱ ላይ ግድ ይላል። ይሄ ነገር ሽርክ እንደሆነ ልታስረዱት ይገባል። ሳታስረዱት ላ የጁዝ الحكم عليه بالتعيين ይሄ ሰው ካፍር ነው ብሎ لا اما الحكم على العمل فجائز ስራው ላይ حكم መስጠት ችግር የለውም። من يستغيث بغير الله فهو كافر من يدعو غير الله فهو كافر حكم عام يعني تقل هنا فرد يسطع እንደዚህ ተብሎ اما اذا اردت ان تحكم بالاعيان فلا بد من اقامه الحجه የሆነን ሰው ገልጽ አድርገህ አከሌ ካፊር ነው ለማለት ኢቃመት الحجة ግድ ይላል። እሺ ጋር ምን ያደርጉላቸዋል? ሼክ ሷሊህ አልፈውዛን ንግግር ያመጡና ዑዝር ቢልጀህል አይሰጡም ይሏቸዋል። ሼክ ሷሊህ አልፈውዛን እየተጠየቁ ያሉት ስለ ሕክም ዓም ይሆናል። ያንን ደግሞ እሱ ወዩነዝሉነሁ ዐለ አልአዕያን ያንን የሆነ ሰው ላይ ግለሰብ ላይ ሄደው ያንን ያወርዱታል። ያውና ሼክ ሷሊህ አልፈውዛን ዑዝር ቢልጀህል የለም ብለዋል ይሏቸዋል። ያጭበረብሯቸዋል። ላ ሼክ ሷሊህ አልፈውዛን እንደዛ አይደለም ወይንም ሌሎችን ዑለሞች ሊሆኑ ይችላሉ። እሺ ይህ ነው ዑዝር ቢልጀህል የማይገባባቸው መስአላዎች አሉ ወይ? አዎ አሉ። በዑለሞች መካከል መስአላ ኺፍያና መስአላ ዛሂርያ ይባላሉ። ግልጽና ድብቅ የሆኑ ይላሉ። ከነዚያ መካከል ለምሳሌ አላህን መሳደብ ይሄ ኢቃመቱል ሁጃ ያስፈልገዋል? ምንም ምን የገጠር ሰው አይሆን ላ ይሄ ኢቃመቱል ሁጃ ያስፈልገዋል። አላህን መሳደብ አይፈቀድም፣ አትሳደብ አንለውም። ሄደን እስልምናን መሳደብ ይፈቀዳል? ላ አይፈቀድም። ፍጹም ልክ እንደ ቁርአን እንዲሳደብ ይሄ ነገር ላ ይሄ ኢቃመቱል ሁጃ የሚያስፈልጋቸው አይደለም። ሼክ ረቢዕ አልመድኸሊ አላህ ይጠብቃቸው ምን አሉ? ዑዝር ቢልጀህል ከሚሰጡ የመጀመሪያው ዓሊም ሆነው ሳሉ ነገር ግን በእነዚህ ነገራቶች ላይ ዑዝር የለም ብለው ይናገራሉ። ነቢዩ ሙሐመድ እንዲላ አድርጋቸው ብሎ ቢሳደብ አንድ ሰው ሙስሊም ነኝ ብሎ ተወሳቸውን መሳደብ አይቻልም በእስልምና ብለን ኢቃመቱል ሁጃ ያስፈልገው ለዚህ ሰው ወዲያው ይከፍራል። ይሄ ሰው ላ يحتاج الى اقامه الحجه እሺ ነገር ግን ሰውየው ሙስሊም ነው፣ ይሰግዳል፣ ይጾማል፣ አላህን ያምናል፣ ነብዩ ሰለላሁ ዐለይሂ ወሰለም መልእክተኛ መሆናቸውን ያምናል። ነገር ግን በመጀን ተውሂድ እንደሆነ አስረድተውታል፣ በሸውደውታል። ለዚህ ሰውዬ ይሄዳል ይሄ ነገር ሽርክ እንደሆነ እናስረዳዋለን ሐቅን ከገለጸለት በኋላ እዛ በኋላ አንቢ ዛኔ ዑዝር የለውም። ሳይገለጸለት በፊት ግን لا يحكم عليه بالتعيين الا بعد اقامه الحج። እሺ መርሃባ ሁለተኛው ጥያቄ ደግሞ ማለት ነው ቁርአንያዎችን ማክፈር ይቻላል? ቁርአንያዎች ليسوا من القرآنيين هم كذابين مفترين والقرآن بريء منهم براءة الذئب من دم يوسف بن يعقوب عليه السلام። ቁርአንያዎች ነን ይላሉ። የቁርአን ብቻ ተከታይነን ሐዲስን አንቀበልም ለማለት ነው። እነዚህ ሰዎች በፍጹም ቁርአንንም አይከተሉም። ሼክ አልባኒ እንደዚያ ብለዋል። ቁርአንን ነው ብቻ ነው የምንከተለው ሐዲስን አንከተልም የሚሉ ሰዎችን አንድ ጥያቄ ጠይቋቸው። እሺ በረከት ወይ ወንድሜ ሰላም ነው? ሰላም ነው። እንዴት ነህ?
አለን። ከመስለሜ በፊት ግን ጥያቄዎችን መጠየቅ ፈልጋለሁ እና የሆነ መናገር የምፈልገው ነገር አለ። እሺ ይቻላል። በመጀመሪያ ማለት አማራለሁ ወይ ይቅርታ ይደረግልኛል ወይ ማለት ከነቢያትን ከሚሰሉት መካከል አንዱ ነበርኩኝና በጣም የማይነገሩ ቃላቶችን የማይደረጉ ነገራቶችን እያደረኩ ነበረ እና ይሄ ነገር እንዴት ነውና ይሄንን ምላሽ ፈልጌ ነበር። እሺ እንግዲህ አንድ ሰው ከመስለሙ በፊት ስለሰራው ኃጢአት አምላክ አላህ ሱብሓነሁ ወተዓላ እንደማያስብበት ተናግሯል። በቁርአን ላይ በርካታ ቦታ ላይ ይሄን ይናገራል። አላህ ራሱ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ይላል። ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው፣ ካሉበት ክህደት አሁን ቢቆጠቡና ወደ እኔ ቢመለሱ ያለፈ ስህተታቸውን ሁሉ ምርላቸዋለሁኝ ብሏል በላቸው ይላል። በሌላ ቦታ ላይ ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰና ንስሐ ላደረገ ባሪያዬ እኔ ያለፈ ስህተትን ሁሉ የምምርለት አምላክ ነኝ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ላይ ሲናገር ምን ይላል? ፈመን ታበ ሚን በዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉሩር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ በክህደት ነፍሱን ከበደለ በኋላ ወደ እኔ ንስሐ ያደረገና የተመለሰ ባሪያዬን እኔ ንስሐውን እቀበለዋለሁኝ፣ አምርለታለሁኝ፣ አዝንለታለሁኝ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል። ስለዚህ ሰውየው ከመስለሙ በፊት አላህን መልእክተኛውን እንዲሁም ደግሞ ኢስላምን ሲሳደብ የቆየ ከሆነ አምላክ አላህ ሱብሓነሁ ወተዓላ ወደ እርሱ በተመለሰ ጊዜ ያለፈ ኃጢአትን ሁሉ ይቅር ብሎ ንጹሕ አድርጎ ይቀበለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ታበ ታበ አላሁ ዐለይሂ አሉ፣ ወደ አላህ የተመለሰ አላህ ንስሐውን ይቀበለዋል ብሎ ተናግረዋል። ልክ እንዲሁ ሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አልኢስላም የጁቡ ማ ቀብለሁ አሉ፣ እስልምና ከእርሱ በፊት የተሰራን ኃጢአት ሁሉ ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ወንድም በጣም አመሰግናለሁና ያው በቃ መስለም ነው ፈልገው። እሺ የምለውን ቃል አብረኸኝ የተከተልክ በል። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ጨርሰሃል። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የመጀመሪያው የእስልምና ሃይማኖት ትዕዛዝና መሰረት ነው። የነቢያቶች ሁሉ የነበረው ትዕዛዝና መሰረት ማለት ነው። እሱም ትርጉሙ ምንድን ነው? አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ነቢያቶች ሁሉ ያስተማሩት የመጀመሪያው ትዕዛዝና መሰረት ይሄው ነው። አምላክ አንድና ብቸኛ ነው። በአንድነቱ ላይ ሁለትነት ሶስትነት የለበትም በፍጹም። አምላክ ዘላለማዊ ህያው ነው። በህያውነቱ ላይ ሞትነት የለበትም። አምላክ ለቅጽበት ሞተ ሊባል አይችልም በፍጹም። አምላክ ባህሪው ዘላለም መለኮት ብቻ ነው። በመለኮትነት ባህሪው ላይ አይለዋወጥም። ሰውነት የለበትም። አምላክም ነው ሰውም ነው ተብሎ አምላክ አይገለጽም። አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም በፍጹም። አምላክ ሁሉን አሸናፊ ነው። በአሸናፊነቱ ላይ ተሸናፊነት የለበትም። ለቅጽበት እንኳን በፈጠራቸው ፍጥረታቶች የሚሸነፍ የሚገደል የሚሰቀል አይደለም በፍጹም። እርሱ ከሁሉ በላይ ሆኖ ለዘላለም ያለ የነበረ ለዘላለም የሚኖር የሆነ አምላክ ነው። ስለራሱ ሲነግረን ምን ይላል? ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው ዘላለም ህያው በሆንኩት በእኔ ላይ ተመኩ እያለ ይናገራል። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም፣ እኔ አምላካችሁ አላህ ማለት ያ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የሆንኩኝ ብቸኛው አምላካችሁ የሆንኩኝ ነኝ እያለ ይናገራል። አልሐይ ይላል ያኔ ዘላለም ህያው የሆንኩኝ አምላክ ነኝ ይላል። ልክ እንዲሁ ባሪያዎችን ህይወት የሰጠሁኝም እኔ ነኝ እያለ ይናገራል። አልቀዩም ይላል ራሱን በራሱ ችሎ የቆመ አምላክ ነው። እርሱ በፍጹም አጋዥ የሚያስፈልገው አይደለም። ወልሙቂም ከዛሊከ ሊዒባዲህ ባሪያዎቹንም ፍጥረትን ሁሉ በህይወት እንዲቆዩ እንዲቆሙ ያደረገ አምላክ ነው።
ላ ተእኹዙሁ ሲነቱን ወላ ነውም እኔን ማንገላጀትም ሆነ እንቅልፍም አትይዘኝም ማለት ይህ ሌላኛው የአምላክ ባህሪ ነው። ለሁ ማ ፊ ሰማዋት ወማ ፊ ልአርድ በሰማያት በምድር ያለው ሁሉ የእኔ ፍጥረት ነው አለ። ይህ ነው። እሺ ሌላኛው አንድ ሰው እስልምናን ከተቀበለ በኋላ ምን ያገኛል የሚለውን በተመለከተ የመጀመሪያው ቅድም ያልኩህ ነው። የኃጢአትን ሁሉ ስርየት ምህረትን ያገኛል በሰለመበት ቀን። አምላክ አላህ ቃል ገብቷል፣ ወደ እኔ በተመለሱ ቀን ያለፈ ስህተታቸውን አላስብባቸውም ከኃጢአትም ንጹህ አድርጌ ይቀበላቸዋለሁ ብሎ ተናግሯል። ሌላኛው ምንድን ነው? በቀጣዩ ዓለምስ ምን ዋስትና ተገብቶለታል ለሙስሊም ወደሚለው እንምጣ። እንግዲህ ከሞት በኋላ ህይወት አለ ብለን እናምናለን። ከሞት በኋላ ባለው ህይወት አላህ ሱብሓነሁ ወተዓላ የዘላለማዊ ህይወትን ሊሰጠን ቃል ገብቶልናል ወይ? አዎ ራሱ በርካታ ቦታ ላይ ቃል ገብቷል። አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? የመጀመሪያው ምንድነው ልታውቁ የሚገባው? ቀድ አፍለሐል ሙእሚኑን ይላል። አማኞች በእርግጥም ዳኑ ይላል። 4 ነጥብ። በቃ ድናችኋል፣ አማኞች ድነዋል ብሎ ገልጾናል አላህ ሱብሓነሁ ወተዓላ። ሌላ ቦታ ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም፣ እነዚያ በእኔ አምነው መልካምን የሰሩ ለእነርሱ የገነት ጸጋ አለችላቸው ኻሊዲነ ፊሃ በእርሷም ውስጥ ለዘለዓለም ዘውታሪዎች ናቸው ይላል። ወዕደላሂ ሐቃ፣ ይህም የአላህ ቃል እውነት ነው እያለ ይነግረናል ማለት ነው። እና ይህን ይመስላል። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንደወሰድ ታዟል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም ስለ ሶላት አሰጋገድ በመማር ሶላትን መስገድ ይጀምራል። ለዚህ ላመንከውና ለመሰከርከው ለአንድ አምላክ ብቻ መስገድ ነው። ከእርሱ ውጭ ለሌላ አካል መስገድ አይቻልም በፍጹም። ይህን ይመስላል። ስምህ ማን ነበር ወንድማችን? ስሜ በረከት ነው። እሺ በረከት፣ ደስ የሚል በረከት ነው። መቀየር ካልፈለግ ችግር የለም። አረ ቀይራለሁኝ። በቃ እንትን ቁርአን ምናምን መቅራት ማን ያስቀራል? ቁርአን የምትቀራበትን መንገድ ከላይ ዛህራ ፎሎ ታደርጋታለህ። ወንዶች የሚማሩበት የራሳቸው ግሩፕ አለ፣ እዛ እንድትገባ ታደርጋለች። ስምህ ማን ቢሆን ደስ ይላል? አንተ የምትወደው ስም አለ ወይስ እኛ እናውጣለን? አንተ እሱ ራስህ ታውጣልኝ። እሺ እኔ ሙሐመድ ቢሆን ደስ ይለኛል። ሙሐመድ ቢሆን ደስ ይለኛል። እሺ ወንድሜ፣ እኔም ደስ ይለኛል ሙሐመድ። መርሐባ። እሺ ወንድሜ፣ ሰሃራ አውሬውና በውስጥ ቁጥር ተቀብለሽው የሚማርበትን ግሩፕ ያስቀምጥ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም አለይኩም ሙሐመድ ወንድሜ፣ ሰላም ነው አለን አልሐምዱሊላህ። እሺ ፎሎ መልስልኝና በውስጥ የቴሌግራም ቁጥር ላክልኝ ኢንሻአላህ ወንድሞች እንነግርሃለን። እሺ እሺ ምንድነው ታብ አድርጉ ቤተሰብ እና ያንኛውን ደግሞ ኮፒ ሊንክ አድርጉ፣ ያኛውን እሱ የሚለውን አካውንት ማለት ቀጥል። እሺ ጥያቄ ያላችሁ መቀጠል ትችላላችሁ። አሰላሙ አለይኩም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሱ እኔ ጥያቄ እኛ ሀገር ብዙ ትልቅ ሸህ የሚባሉ አሉ በጎንደር እና በህይወት ያሉ ማለት ነው፣ የሞቱ አይደለም። እና እነሱ ጋር አንድ ሰው ሲያመው የሆነ ነገር ብቻ በሐኪም መዳን አልችል ሲል ከነሱ ይሄዱና እነሱ ዱዓ ያደርጉላቸዋል እና ተህሊል ይሰጧቸዋል። ላ አንድ ሰው ከታመመ ወደ ሐኪም መሄድ ያለበት ነገር ከሆነ መሄድ አለበት። ይህ ከአላህ ጋር የሚያጣላ ነገር አይደለም። ወይም ደግሞ ሰውየው የአላህን ሕግ እንደጣሳ ይታሰብበት። ገብቷቸዋል። አላህ ሱብሓነሁ ወተዓላ እነዚህ ሰዎች አይምሮን ሰጥቷቸው ለሰዎች የሚበጃቸውን የሚጠቅሟቸውን መድኃኒቶች እንዲቆሙ አቅል የሰጣቸው እሱ ነው። ስለዚህ አንዱ ለሌላው መድኃኒትን ቢያቀርብለትና ያንን ቢጠቀም ችግር የለም። አላሁ ሌላ አካል ጋር ሄዷል ሊባል አይችልም። እሺ ሁለተኛው ደግሞ ብዙ ጊዜ ቤት ውስጥ አሁን አንዳንድ ጊዜ ሲረበሹ ሰላም ሲያጡ ቤተሰብ ጋር ምናምን ሲሆን ከትልቅ ሸህ እንሂድ ብለው ሂደው ዱዓ አድርጉልን እንዲህ ነው ብለው ሂደው ለነሱ መናገርና ዱዓ ማስደረግ እንዴት ይታያል? እነዚያ ሰዎች ከአላህ ጋር ሌላቸው ማንኛውም ሰው አደጋ ሲደርስበት ጊዜ በራሱ ዱዓ ማድረግ ተወዳጅ ነው። ይሄን ልታውቁ ይገባል። እሺ በራሱ ቢያደርግ ተወዳጅ ነው። አላህ ሱብሓነሁ ወተዓላ በቀጥታ እርሱን ስንለምና እሱ ነው የሚወደው። ከእሱ ጋር ትስስራችን በዚያም ይጠብቃል። በተለይ ባደረግን በሰራን ቁጥር
ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ባሪያዎቼ ስለኔ ከጠየቁ እኔ ቅርብ መሆኔን ንገራቸው። በቀጥታ ይለምኑ ይላል። በሌላ ቦታ ላይ ኡድዑኒ አስተጅብ ለኩም ይላል። ለምንም ይቀበላቸዋለሁ ይላል። ነገር ግን ደግና መልካም ብለን የምናስበው ሰው ካለ እዚያ ጋር ሄደን ዱዓ አድርግልን እስኪ ማለት ችግር የለውም። እሱም እንዳለ ነው ይቻላል። ያ ሰው ግን የሩቅን የሚያውቅ ነው ምናምን ተብለው የሚታሰቡ የሆነ ወልይ ናቸው ተብለው ለየት ተደርገው ከሰው የሚታሰቡ አካሎች ከሆኑ እነዚህን አካሎች ይህን የሽርክ መንገድ ይከፍታል እና ይህን ብትጠነቀቁ መልካም ነው። እሺ ይሄ ነው። ሌላ ደግሞ ትልቅ ሰዎች ሆነው ቤታችን ጠርተን ዱዓ ስንላቸው መጠው ዱዓ ሲያደርጉልን ጫት ምናምን እንገዛና እንሰጣቸዋለን እና ቁጭ ብለው ጫት እየቃሙ ቁጭ ብለው ዱዓ ያደርጋሉ። ከዛ በኋላ ግን ምሳሌ ዙሁር ከሆነ የጠራናቸው ዙሁርን ሰግደው መጠው እስከ አሶር ዱዓ ያደርጉና አሶር ሲደርስ የሚቀሙትን ጫት ትተው ሄደው ቀጥታ ሱዱዓት ይሰግዳሉ እና ወደ ሰላታቸው ነው የሚሄዱና ማለት ሸርጡን እንትን ብለው ጫት ለዱዓ መስፈርት አይደለም። እንደምታቶች ጫት ለዱዓ መስፈርት አይደለም። እንዲህ አይነት ሰዎችን ነው እንደዚህ ይሄ ዱዓ ለራሱ ዱዓ ያድርግ። መጀመሪያ ለራሱ ዱዓ ያስፈልገዋል። ዱዓ እናድርግለታለን አላህ ከጫት እንዳላቃቸው። ጫት ምናምን ሰብስበው ይመጣሉ። ከዚያ ይጠራሉ። ትላልቅ ጥምጣም እንደዚህ ሰማይ ሊነካ ያለ ጠምጥመው እዚህ ይመጣሉ። የጋቢ ማዕት ለብሰው እንደዚህ የተንቀሳቃሽ ቁም ሳጥን ይመስል በጣም ምንላቸው ማለት ያኔ ሙአዚን ምናምን ይቀራርበው ይመጣሉ። አይሞቃቸውም ብዬ እኔ ደነግጥ ነበር ህፃን እያለሁ። በጣም ብዙ ልብስ ተንቀሳቃሽ ቁም ሳጥን እስኪመስሉ ድረስ ከዚያ ይመጣሉ። ዱዓ ያደርጋሉ። እነዚህ ይባላል ይገባሉ ምናምን እንደዚህ። ከዚያ የጫት ማዕት ይመጣል። ለምንድን ነው ይሄ ጫት ሁሉ ፍየላለሽ ወይ እናቴ እስክጠይቅ ድረስ ምናምን አይሾዎቹ ይመጣሉ ምናምን ተብሎ ከዚያ ያንን ይበላሉ ምናምን ዱዓ ያደርጋሉ። اللهم صل على محمد يا نبي زين የቁረተ ጫቱንም ማቅረቡ እኔ እንደዛ ብዬ ስጠይቃቸው ጫት ለምንድን ነው የምትቀሙት ምናምን ብዬ ስጠይቃቸው የት አደረጉት? ለማንኛውም አይቻልም። እሺ ጫት የፍየሎች ሐቅ እንጂ ሰዎች አይደለም። በእስልምና ጫት መቃም ምናምን የሚባል ነገር አይፈቀድም። ማንኛውም አይምሮን፣ ኢኮኖሚን፣ ጤናን፣ አካልን የሚጎዳ የሆነ ነገር በእስልምና አይፈቀድም። አላህ በቁርአን ላይ ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል። ነፍሳችሁን በራሳችሁ እጅ ወደ ጥፋት አትጣሏት ይላል። ራስን የሚጎዳ ነገር መጠቀም አይቻልም። ልክ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ላ ضرر ወላ ضرار አሉ። ራስን መጉዳት ሌሎችንም መጉዳት አይቻልም አሉ። ማንኛውም በራስ ላይ ጉዳት የሚያመጣን ነገር መጠቀም አይቻልም፣ አይፈቀድም። እሺ ስለዚህ ጫት እየቃምን ዱዓ እናደርጋለን የሚሉ ሰዎችን መጀመሪያ ለነርሱ ዱዓ አድርጉላቸው ከጫት አላህ እንዳላቃቸው። እሺ ለነሱ ዱዓ አስፈላጊ፣ ከነሱ ዱዓ ምንም የሚጠቅም ነገር አይደለም። ይሄ ነው። ገብታችኋል ቅዱሳን? እሺ መስጂድ ልሄድ ነው። ዛራ አለሽ ትገብታላችኋለሽ? አሎ አለ ሁሴን እሺ ሰላም አለይኩም ሁላችሁም፣ እንኳን ደህና መጣችሁ። ታብ እያደረጋችሁ እሺ እንዳይዘጋ፣ ይህም ታብ እያደረጋችሁ እና ጥያቄ ያላችሁ ካላችሁ መቀጠል ይቻላል። ፈትዋ እኔ አልመልስም፣ ፈትዋ ሁሴን ሲመጣ ይመልስላችኋል። ንጽራዊ ጥያቄ ምናምን ያለው ሰው ካለ መግባት ይችላል። እሺ አድሚኖች አስገቡ። እሺ እኔ ያኛው ስልኬ ተዘግቷል። እሺ ያኛው ስልኬ ስለተዘጋ በዚህ ፎሎ አድርጉ። እኔም መዛመድ የምትፈልጉ ሰዎች እሺ ጥያቄ ካለው መቀጠል ይችላል። ጥያቄ ያለው ሰው ዛሬ የሆነ እንትን እያዳመጥኩ ነበረ ከዚህ ከመግባቴ በፊትና ስለንያ ላውራችሁ። ጥያቄ ያለው ሰው ከሌለ ይሰማል ድምጽ አይደል? ማሚ እንዴት ነሽ ማማዬ? ሰላም ነው አሎ አልሐምዱሊላህ። ምስጋና ይገባል ኃያሉ ጌታ አላህ ሱብሓነሁ ወተዓላ። እሺ እኔ ጋዛን እያለ ነው ሁሱን ፈልጌ ነበር። ያው ፈትዋን ስለማትመልሺ እንዳታወርዱ በአላህ አስቸጋሪ ጥያቄ ነው። እሺ አታወርዷትሽ።
እሺ ምንድነው መሰላችሁ የሰማሁትን ልንገራችሁ እስከምትገቡ። ጥያቄ ያለው ካለ ሙስሊም ክርስቲያን ንጽራዊ ጥያቄ ያለው ካለ መግባት ይችላል። አይሁድም ሌላ ኤቲስትም ምናምን ችግር የለው። ያልገባችሁን ጠይቁ። እማቀው ከሆነ መልሳለሁ፣ የማላውቀው ከሆነ ደግሞ አላውቀውም። እና ምንድነው የሰማሁት መሰላችሁ? ስለ ንያ እያወራሁ ማነው እየሰማሁ ነበረ። ንያ ኢኽላስ የሚባለውን ነገር እና የአላህ መልእክተኛ አለይሂ ሰላቱ ሰላም ኢነመል አዕማሉ ቢንኒያት የሚለውን ተመርክዞ እያብራራ ነበር። እና ማንኛውንም የምንሰራውን ስራ በንያ ነው፣ ንያ ልክ ነው የምናገኘው። እና ምንድነው ላስታውሳችሁ የፈለኩትኝ አብዛኛው ሰው እዚህ ሶሻል ሚዲያ ማለት ነው ማንኛውም ሰው አብዛኛው በተለይ ደግሞ አብዛኛው ሰው ምንድነው የሚያደርገው መሰላችሁ? የሆነ ለምስኪን ይሰጣን፣ ከዛ በኋላ ምስኪኑ ጋር አብሮ ፎቶ ይነሳበታል። ምስኪኑን የሆነ ነገር ያደርጋን፣ ከዛ በኋላ አብሮ ተነስቶ ይልክበታል። ለማበረታታት የሚያደርጉትን አይደለም እምላችሁ፣ ለማበረታታት የሚያደርጉ እንደዛ አሉ። በእርግጥ ግን አብዛኛው ግን በቃ እዩልኝና ስሙልኝ። በተለይ ደግሞ እኛ አሁን ለምሳሌ እንትን የሚሰሩ ከሆነ ለምሳሌ ድርጅት ነገር ምናምን ከሆነ ምናልባት እንደረዷቸው ምናምን ያንን ነገር ሊያደርጉ ይችላሉ እንደ ድርጅት። ግን በግለሰብ ደረጃ እየሰጣችሁ ለምንድን ነው ፎቶ የምትነሱባቸው? በምስኪኖች ግለሰብ ናችሁ እናንተ። ፎቶ ተነስታችሁ ፖስት የማደርጋችሁ ምንም የሚጠቅመው ነገር የለም ለማህበረሰቡ። ከዛ በኋላ እነዛ ፎቶ የነሱባቸውና ፖስት ያደርጓቸዋል። ለነዛ ሰዎች አእምሯቸውን አስቡትኝ። እና ንያችሁ ለአላህ ብላችሁ ነው የምትሰጡት ወይ ደግሞ ለሚዲያ ብላችሁ ነው የምትሰጡት? አላህ ሱብሓነሁ ወተዓላን ፈርታችሁ ለአላህ ሱብሓነሁ ወተዓላን ውዴታ ከጅላችሁበት ነው ወይስ ምንድነው የሚለውን ነገር እንድታስቡበት ነው። ምክንያቱም አንድ ሰው ንያው እንደዛ ከሆነ የሆነ ፍላን እንደይልኝ የሚልን ነገር ከውስጡ ካለ ምን ሆኗል? ሽርክ ገብቶበታል። ትንሽ ሽርክ ማለት ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም ወደ መጨረሻው ዘመን የምፈራላቸው ለኡመቶቼ ትንሹን ሽርክ ነው አሉ። ትንሹ ሽርክ ቀጥታ ይገባበታል ይሄ ሰውዬ። ግልጽ ነው። ትንሹ ሽርክ ደግሞ ወደ ኩፍር ሊያደርስ ወደ ትልቁ ኩፍር ሊያደርስ ይችላል። ያኔ ቀስ ቀስ እያደረገ ሊያራምደን ይችላል። እና ጥንቃቄ አድርጉ የምትሰጡ ሰዎች። ማን ፎቶ ይነሱና ፎቶ ይለጥፋሉ። የሆነ ነገር ሲያደርጉ የሆነ ነገር ያደርጉና ከዛ በኋላ ይለጥፋሉ። ጭራሽ ሚዲያው ምንም የማይገናኝ ነገር ጋር ማለት ነው። ምንም የሆነ ማበረታቻ ራሱ ብላችሁ የማትገልጹትን ነገር አስጠግተው ሲያደርጉ የሚታዩ ሰዎች አሉና ጥንቃቄ ብታደርጉ አሪፍ ነው። ንያችሁን አታበላሹ። ብራችሁን ካወጣችሁ ራሳችሁን እንትን ካላችሁ ከገዛችሁ አይቀር በስነ ስርዓት ለአላህ ሱብሓነሁ ወተዓላ ብላችሁ ጀነትን ፈልጋችሁ አድርጉት። ማንኛውንም የምትሰሩትን መልካም ስራ ማለት ነው። ምክንያቱም ነገ አላህ ሱብሓነሁ ወተዓላ ፊት የሚያስገኛችሁ እሱ ስለሆነ ማለት ነው። አላህ ሱብሓነሁ ወተዓላ ፊት መልካም ሰርታችሁ ስትገናኙ ጀነትን የሚያስገኛችሁ እሱ ነው። ግልጽ ነው። ጥንቃቄ አድርጉ። ኢኽላስ የሚባለው ነገር ከውስጣችን ልናስቀምጥ ይገባል። ማንኛውም የምንሰራው ነገር ኢኽላስ ሊኖረው ይገባል። ዳዕዋ ስታደርጉ ሊሆን ይችላል፣ መልካም ስራ ስትሰሩ ሊሆን ይችላል። የሆነ ሰው ፉላን እንዲያሞግሳችሁ የሚል ከውስጣችሁ ከገባ ስራችሁ በአጠቃላይ ይበላሻል። ለምሳሌ እየሰራችሁ መጀመሪያ ንያችሁን አስተካክላችሁ ለአላህ ሱብሓነሁ ወተዓላ ብላችሁ መካከል ላይ ሊገባባችሁ ይችላል እንደዚህ አይነት ነገር። የሆነ ሰው ስታዩ ከዛ በኋላ ለዛ ሰው ብላችሁ ልትሰሩ ትችላላችሁ። ወዲያው ተውበት ማድረግ፣ ወዲያው መመለስ፣ አላህ ሱብሓነሁ ወተዓላ ወደ አላህ ሱብሓነሁ ወተዓላ መመለስ እና ጥንቃቄ እንድታደርጉ ነው። ንያችሁን የሚያበላሽ ነገር አትርሱ። ኢኽላስ የሚባለው ነገር በቃ የሰው ልጅ ትልቁ ነገር የሚሰጠው ኢኽላስ ነው። ግዛቻን ኢኽላስ የሌለው ስራ ምንም ጥቅም የለውም። የአላህ መልእክተኛ አለይሂ ሰላቱ ሰላም ስትሰጡ ልክ ቀኝ እጃችሁ ያላየውን ያክል ብለዋል። ያ ማለት ማነው? ቀኝ እጃችሁ ሲሰጥ ግራ እጃችሁ ያላየውን ያክል ብለዋል። እና ያ ማለት ግራ እጃችን አያየውም ማለት አይደለም፣ ግን በደንብ መደበቅ እንዳለብን መልካም ስራዎቻችንን ልክ ወንጀላችንን እንደምንደብቀው መደበቅ አለብን። አሁን አይናውጣ ሆነን ወንጀላችን አደባባይ የምንለጥፍ ሰዎች አለን። በእርግጥ ግን ያን እንዳለ ሆኖ ነገር ግን ደግሞ ወንጀላችንን አብዛኞቻችን አናውጣ ማለት እንፈራለን። የሰው ልጅ ማለት አላህ ሱብሓነሁ ወተዓላን ከመፍራት የሰው ልጅ መፍራት በጣም ብዙ ጊዜ ይታይብናል።
እና ከሁሉም በፊት አላህን መፍራት ያስቀድማል። ተቅዋ የሚባለው ነገር አላህ Subhanahu Ta'ala ከፈራ ሁሉም ነገር የተስተካከለ ያመረ ይሆናል። ስህተቶች ሊኖርብን ይችላሉ፣ ልንወድቅ እንችላለን፣ ልንነሳ እንችላለን። እንደዚህ አይነት ነገራቶች ሊከሰቱ ይችላሉ። በማንኛችንም ሁኔታ ላይ ግን ማስተካከልም ደግሞ እንችላለን። እሺ ማውራት የሚፈልጋል ጥያቄ ያለው አስቆም። እሺ እስከምትገቡ ነው። ዛራ አቤት ልጅ የሆነ ነገር ልጠይቅሽ ነበረ። እሺ ቁርአን ካልቀራ ምናምን በደንብ ሰላት ይችላል? ጅዝላ ምን አልከኝ? አሁን ቁርአን ሳላቅ ምናምን ስለምና በደንብ መዝግ ስላለኝ መስገድ ትችላለህ? መርሐባ መስገድ ትችላለህ። ቆይ አስተምርሃለሁ፣ እኔ እንዴት እንደሆነ አስተምርሃለሁ። እሺ አሰጋገድ እንዴት እንደሆነ በቀላሉ እያየህ ራሱ መስገድ የምትችልበት ሁኔታ ስላለ እሱን እነግርሃለሁ ኢንሻአላህ። ቴሌግራም ላይ ሰላም ከዚህ ሲወጣ ቴሌግራም ላይ አናግርሃለሁ። ወንድሞችም ስላሉ እዛ ላይ ገብተህ ቁርአን ትቀራለህ ምናምን። አብሽር ቀላል ነው። አንተ ጊዜ ከሰጠኸው በቀላሉ መማር ትችላለህ። እና የቴሌግራም ቁጥርህን በውስጥ አስቀምጥልኝ። እሺ ጥያቄ ያለው ካለ መግባት ይችላል። ወይም የገባችሁ ጥያቄ ያላችሁ ይቅርታ እሺ ለማንኳኳባችሁ ያው ስራ ላይ ስለሆንኩ ነው። እሺ ልቀጥልላችሁ እንደዛ ከሆነ እና ምንድነው መሰላችሁ ጥንቃቄ እናድርግ ነው። አሁን ሁሉንም ነገር እዩልኝ እና ስሙልኝ የሚባለው ነገር እነ ፉላን እና እናያለን እንደይሉ በጣም እንፈልጋለን፣ ግን ያነ ነገር ምንም የሚጠቅመው ነገር የለም ነው። በዞሮ ዞሮ የሚጠቅመው ነገር የለም። እነዛ ሰዎች አዩላችሁ ወዲያው ነው የሚረሷችሁ። በነገራችን ላይ ማንም ሰላም ግድ የለውም። እናንተ እንደዛ ስላደረጋችሁ ከፍ የምትሉበት ነገር የለም። እንደው ለአላህ አንድ ሰው ይዛን መጨመር ከፈለገ በቃ ሁሉንም ነገር ለአላህ ብሎ ይስራ። እስቲ ለምትነቀፉት ነገር ራሱ ወደፊት ከፍ ያደርጋችኋል። ሰው የሚነቅፋችሁ ነገር ለምሳሌ እናንተ ስትሰሩ ሰው ሊነቅፋችሁ ይችላል። ባለማወቅ ወይም ደግሞ ዲኑ ከዲን ማነስ ሊሆን ይችላል፣ ወይም ደግሞ እናንተ እንያችሁን ሳያቅ ሊሆን ይችላል። በብዙ ነገራቶች ግልጽ ነው። ያንን ነገር ግን ለአላህ ብላችሁ ስለሆነ የምትሰሩት ወደፊት እናንተ ይዛን የበላይነትን ያመጣላችኋል። ለምሳሌ አንዳንድ ሰው እውነት ሲነገረው አይወድም። ሊነቅፋችሁ ይችላል፣ ሊያንቋሽሻችሁ ይችላል፣ ዝቅ ሊያደርጋችሁ ይችላል፣ ሊሰርባችሁም ሁሉ ይችላል። ግን እናንተ ሀቅ ላይ ከቆማችሁ አላህ Subhanahu Ta'ala ወደፊት ሀቅ የበላይ ስትሆን እናንተም የበላይ አብራችሁ ታድጋላችሁ ማለት ነው። ለሰው ብላችሁ ግን ከዋሻችሁ አላህ Subhanahu Ta'ala ዞሮ ያዋርዳችኋል። ምንም ጥቅም የለውም። ስለዚህ እናንሰበታለን። ይሄንን ብንናገር ሰው እንዲህ ይለኛል የምትሉበት ነገር ራሱ ከፍ ሊያደርጋችሁ ይችላል ነው። ስለዚህ የምናደርገውን መልካም ስራ ግዴታ ውጭ ማውጣት የለብንም። አስፈላጊ ሆነን እስካላገኘነው ድረስ ውጭ አታውጡ። እየሰገዳችሁ ፎቶ መነሳት ምንድነው? እየበላችሁ ፎቶ መነሳት أظن هنا حتى شوفي هذا صغير أيوه እና ምንድነው መሰላችሁ እና ጥንቃቄ እንድታደርጉ ነው የፈለኩት። እሺ አፉን በልኝ ተንተባተብኩባችሁ። እሺ ጥያቄ ካለው መግባት ይችላል። ጥያቄ ያላችሁ ግቡ። የገባችሁ ጥያቄ ያላችሁ ዛሃሩ ልጠይቅሽ እንዳንቺን እንትን ከሆነ ፈተዋ ከሆነ ልጠይቅሽ لا ፈተዋ ከሆነ ይቅርብኝ። ባቀው ራሱ መመለስ አልፈልግም። ምክንያቱም አብዛኛው ሰው ሙፍቲ አድርጎ ነው ቁጭ የሚያደርጋቸው እና ራስን መጠበቅ ጥሩ ነው። ዲን ኃላፊነትና ነው። እሺ የሆነ ነገር በተለይ ደግሞ ፈተዋ ሲሆን የሆነ አንዳንድ ግልጽ የሆኑ ነገራቶች አሉ። ፈተዋ ሲሆን ግን ብይን ነው የምትሰጡት እና ብይን ደግሞ ብዙ አቋዋሎች አሉት። የተለያዩ እንትኖች ልዩነቶች የሚኖርባሉ። ኢጅማዕ የሚባል አለ፣ በዑለሞች መካከል ኺላፍ የሚባል ነገር አለ። ያንን ነገር
ኢጅማዕ ያደረጉበትን ለይታችሁ ለማወቅ ምናምን ዒልም ያስፈልጋል። በደንብ አድርጋችሁ ስርስር ያለ እውቀት ሊኖራችሁ ይገባል። ከመሬት ተነስቶ ፈተዋ አይሰጥም። የዑለሞችን እንትን ፈተዋ በደንብ መስማት አለባችሁ። እይታቸውን ማንበብ አለባችሁ፣ ማወቅ አለባችሁ። ያን ከሆነ በኋላ ነው ብይን የሚሰጥ። ምክንያቱም ይሄ ውክልና ነው። አላህ ሱብሓነሁ ወተዓላ መልእክተኛው እንዲህ ብለዋል እያላችሁ ነው የምትናገሩት እና ለዛ ነገር ማስረጃ ያስፈልጋል። እስቲል አረዳድ ያስፈልጋል። ዝም ብለን ለምሳሌ የሆነ ነገር ስላለ ቁርአን ላይ ስላላነበበ ያን ነገር ተመልሰን አንሰጥም። እንዴት ነው ዑለሞች የተረዱት? ሰሃባዎች እንደተረዱት፣ ታቢዒዎች እንደተረዱት፣ የአላህ መልእክተኛ እንዴት ይፈጽሙት ነበር? ያን ራሱ መታወቅ አለበት። ዝም ብሎ የሆነ ቁርአን ላይ ስላየን ብቻ ያን ነገር ተነስተን ብይን አንሰጥም። ጥንቃቄ ይፈልጋል። ለዚህ አህላል ሁሉም ነገር በነገራችን ላይ አህላል ነው። የራሱ የሆነ ባለቤት አለውና ባለቤቶቹ ይስሩበት እና ትንሽም ቢሆን እኛ ደግሞ የምናውቀው ትንሽም ብትሆን አዋቂ ለመባል ባንበቃ ንጽጽሩ ላይ እናውቃለን ትንሽ እና እዛ ላይ ጥያቄ ካላችሁ መጠየቅ ይቻላል። እና ኮፒ ሊንክ አድርጉ። ደግሞ እየተዘጋ ነው አሁን የሁሴን አካውንትም ተዘግቷል፣ የኔም ተዘግቷል፣ ታግደናል። እናንተም ኮፒ ሊንክ አድርጉ። የኔ ችግር የለውም ላይቭ ሰላም ማልከፍት አዲ በማንኛውም እየገባሁኝ ማናገር እችላለሁ። የሁሴን ግን ኮፒ ሊንክ አድርጉለት። እየገባችሁ ያንኛውን ስልክ ኮፒ ሊንክ አድርጉ። ሁሉም ሰው የራሱ ስራ አለው። ቅድም እንደነገርኳችሁ እኛ ራሳችን የምንሰራ ከሆነ የራሳችንን ኃላፊነት የምንወጣ ከሆነ ብዙ ነገራቶች መቀየር እንችላለን። ገባችሁ? እና ኃላፊነታችሁን ተወጡ። ፎሎ አስደርጉት። ይሄንን ዙር አካውንት ቢዘጋ አካውንት ይከፈታል። ግን ተደራሽነት አይኖረውም። ተደራሽነት እንዲኖረው አሁን ሰው ተከተለ አልተከተለ አንድ ሰው ቢሆን ማስተማር ይቻላል። ግን ተደራሽነት ቢኖረው ደግሞ እስልምና ቢስፋፋ አሪፍ ነው። ይሄ ደግሞ የኛ ስንፍና መኖር የለበትም። በእኛ ስንፍና ምክንያት እንትኖች አካውንቶች እየተዘጉ እንትን ማለት የለበትም እና የምንችለውን እናድርግ። ባረከላሁ ፊኩም። የወንድሞችን አካውንት ፎሎ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ። እነሱ የሰሩ ሁለት ስራ መስራት አይችሉም። ደግሞ ፎሎ አድርጉ እስከሚሉ ወይም ደግሞ ኮፒ ሊንክ አድርጉ እስከሚሉ አትጠብቁ። እኛ የራሳችንን ስራ መስራት አለብን። ዋህድ ኸይር ክፊ صح ولا زيد كفي ما صرت عادي اوكي ماشي እና ጥያቄ ያለው የለም? ዛሃሩ በመጽሐፍ ቅዱስ ላይ የገደለ የሚል አለ የለም እንዴ? በጣም አለ እንጂ የገደለ ይገደላል በመጽሐፍ ባይብል እሰጥሻለሁ። እሺ ግን የገደለ ይገደል ብቻ አይደለም ያ ጀማ። ለምሳሌ ገዳዩ የገደለው ሰውዬ ባሪያ ከሆነ ማለት ተገዳይ ባሪያ ከሆነ ገዳይ ይገደል። እሺ እና ምንድነው መሰላችሁ በባይብል ያለው ህግ አሁን በእስልምና ባሪያ ሆነ ምንድን ከሆነ ህጉ አንድ ነው አይደለ? የገደለ ይገደላል። ግን በክርስትና ምንድነው መሰላችሁ ጨዋ ባሪያውን ከገደለው አይገደልም። ነገር ግን ሌላ ሰው ንጹህን ሰው ከገደለ ማለትም ይሄ ምንድነው ባሪያ ያልሆነን ሰው ከገደለ ይገደላል። እና በክርስትና ፍትህ የለም። በነገራችን ላይ ከግድያ እንኳን ራሱ አንድ ሰው የገደለ ቢል እንኳን ራሱ ፍትህ የለም። ባሪያ ከሆንሽ ማለት ነው የምትገደል። ባሪያ ካልሆንሽ ግን ባሪያ ከተገደለ የገዳዩ ሰውዬ አይገደልም። በጣም ነው የሚያሳዝነው። ለምሳሌ አሁን የገደለ ይገደል የሚለው ህግ ራሱ እግዚአብሔር አይፈጽመውም። ለምን በሉ ምስኪን ላይ ከሆነ ድሃ ላይ ከሆነ ምንም ከሌላችሁ ሸረፍ ከሌላችሁ ወይም ደግሞ ክብር ከሌላችሁ ቀጥታ አንድ ሰው ከገደላችሁ ትገደላላችሁ። ነገር ግን የምትታወቁ አይነት ሰዎች ከሆናችሁ አትገደሉም። ለምሳሌ ዳዊት አልተገደለም።
ሙሴ ሰው ገሏን አልተገደለም። ያላግባብ ማለት ነው። ያላግባብ ሰው ገሏን። ዳዊት ያላግባብ ሰው ገሏን፣ ለዛም ለሴት ብሎ። ሰለሞን ሰው ገሏን፣ ግን አልተገደሉም። አይገርማችሁ? ጣዖት አምላኪ እንደ ባይብል ጣዖት የሚያመልክ ሰው ቀጥታ ይገደላል። አንድ ሰው ከእግዚአብሔር ውጭ ካመለከ ማለት ጣዖት ካመለከ ከእግዚአብሔር ውጭ ይገደላል። ግን እንትና ሰለሞን ንጉስ ስለነበረ ማለት ነው አልተገደለም። እና የእግዚአብሔር ሕግ የሚፈጸመው አሁን ያለ መልእክተኛ አለይሂ ሰላቱ ሰላም ምን ይላል? አንድ ሰው ያለ ፋጢማ ብንት መሐመድ ብትሰርቅ እጇን ቆርጠው ነበር አለው ያለ መልእክተኛ አለይሂ ሰላቱ ሰላም። ምክንያቱም የሰረቀ ይቆረጣል በእስልምና። በክርስትና ደግሞ የሰረቀ ይገደላል ነው ሕጉ ግዛ። ነገር ግን ይሄ ተፈጻሚነት የለውም። ሕጉን አይፈጽሙትም። ሸረፍ ያላቸው ወይም ደግሞ ይሄ ክብር ያላቸው ወይም ኢዛ ያላቸው ወይም ንጉስ ከሆኑ ምናምን ሕጉ አይፈጸምባቸው። ነገር ግን ደሃ ከሆናቸው የእግዚአብሔር ሕግ ይፈጸምባቸዋል። ማለት በጣም የሚያሳዝነው። ለዛም ነው አላህ መልእክተኛ አለይሂ ሰላቱ ሰላም ከነሱ ሸረፍ ያላቸው ሰዎች እንትን ካሉ ጥፋት ያጠፋቸው ራሱ ይሄ ነው ያላለ አላህ መልእክተኛ አለይሂ ሰላቱ ሰላም። ከነሱ ሸረፍ ያላቸው ሰዎች እንትን ሲሉ ሲሰርቁ ወይም መጥፎ ነገር ሲሰሩ የአምላክ ሕግ ይፈጸምባቸዋል። ካልፈጸሙሳ እነዚያ ሸረፍ ካላቸውሳ እንትን አይባሉም ማለት ነው። እና በጣም ያሳዝናል። እና እንትኑ ልስታ ባይብል የሰው ቃል ተቀላቅሎበታል የምንለው በምክንያት ነው። ቃልስ ተሸገደለ ይገደል የሚለው በሬ ገደለ በሬያችሁ ሰው ከገደለም ትገደላላችሁ። ይገደል የሚዋጋ በሬ ኖሯችሁ ለምሳሌ ሰው ቢገድል እናንተ ትገደላላችሁ በበሬያችሁ ምክንያት ማለት ነው። ወይ ባይብል ሰውን ቢመታ ቢሞትም እርሱ ፈጽሞ ይገደላል። ዘጸአት ምዕራፍ 21 ከቁጥር 12 ላይ ኦሪት ዘጸአት ምዕራፍ 11 ምዕራፍ 21 ከቁጥር 12 ላይ ዘጸአት ምዕራፍ 21 ዘጸአትን አንብቡትማ። ዘጸአት ለምሳሌ ምዕራፍ 21 ከቁጥር 15 ላይ አባቱን ወይም እናቱን የሚመታ ፈጽሞ ይገደላል። አንድ ሰው እናትና አባቱን ከመታ ቀጥታ ይገደላል እንደ ባይብል። አሁን ዘጸአት ምዕራፍ 11 ምዕራፍ 21 ከቁጥር 16 ላይ ደግሞ ምን ይላል መሰላችሁ? ሰውን ሰርቆ ቢሸጥ ወይም በእጁ ቢገኝ እርሱ ፈጽሞ ይገደልናል። ከሰረቀ ቀጥታ ነው የሚገደለው። በእስልምና ይቆረጣል እጁ። ያነውም ደግሞ መስፈርቶች አሉ። ዝም ብሎ አንድ ሰው ተነስቶ ስለሰረቀ አይቆረጥም። በምን ምክንያት ነው? እንዴት ነው? ያቀና ያቅም ህጉን ይሄ እስልምና ህግ እንደዚህ የሰረቀ ይቆረጣል የሚለውን ነገር ያቀና ያቅም ሆን ብሎ ነው ያንን ያደረገው ወይስ ተገዶ ነው? እያንዳንዱ ነገራቶች ይታያል። ያ መስፈርቱን ካሟላ በኋላ ነው ወደ መቆረጥ ራሱ የሚሄደው ማለት ነው። እና ራሱ የብሩ መጠን ራሱ ሳይቀር ይታያል በቁርአን አንድ ሰው ለመቆረጥ። ነገር ግን እንደ ባይብል ከሆነሳ ሰውን ሰርቆ ቢሸጥ ወይም በእጁ ቢገኝ እርሱ ፈጽሞ ይገደል ነው የሚለው። አባቱን ወይም እናቱን የሚሰድብ ራሱ ፈጽሞ ይገደል። አሁን የአምላክን ስም ይሳደባል ፉላን ብለን እኛ ስንቃወም አምላካቸው እርዳታ ይፈልጋል ይላሉ ክርስቲያን። ግን እናትና አባቱን የሰደበ ራሱ ይገደላል እንደ ባይብል። እግዚአብሔርን ስም የገደለ ይገደላል። ልቤ የእግዚአብሔርን ስም የሰደበ ደግሞ ቀጥታ ምን ይሆናል? ይወገራል፣ ይገደላል። የእግዚአብሔርን ስም እናትና አባቱን የሚሰደበ ይገደላል። ምንም የማይገደል ሰው የለም እኮ ባይብል ላይ። በሬው ግን ያን አንድ በሬ ደግሞ ቀጥታ እንትን ከገደለ የእናንተን ከገደላችሁ ያ የበሬው ባለቤት ተዋጊ መሆኑን ካወቀ ቀጥታ ይገደላል። በሬውን እንዴት አይጠብቅም ተብሎ ማለት ነው። ከእንስሳ ጋር የሚያክስም ይገደላል። ምንም የማይገደል ሰው የለም። በሬ ፍልክ ህግ ማለት ነው። ግን ገዳይ የምንባለው እኛ ነን፣ በጣም በሚያሳዝን ሁኔታ። እሺ ዛህሩ እንትን በአዲስ ኪዳን ነው ወይስ በብሉይ ኪዳን? በማንኛው መጽሐፍ ቅዱስ ላይ በአዲስ ኪዳን ወይስ በብሉይ ኪዳን? በብሉይ ኪዳን። ብሉይ ኪዳንም እኮ የአምላክ ህግ ነው። የአምላክ ህግ ዋናው ነገር አሁን ብሉይ ኪዳን ነው አዲስ ኪዳን ነው የሚል ሳይሆን የአምላክ ህግ ነው። አምላክ ይሄንን ፈቅዷል። ክርስቲያኖች ይሄንን ነገር የሚቃወሙ ከሆነ የአምላክን ህግ ነው እየተቃወሙ ያሉት። መቼ ይፈጸማል መቼ ተፈጸመ የሚለው ላይ ነገር አይደለም። ግን ይሄ ህግ ተብሎ አምላክ አውጥቶታል ነው ዋናው ነገር። አሁን ክርስቲያኖች ምንድነው አብዛኛው ጊዜ ይሄ እኮ በብሉይ ኪዳን ያለ ህግ ነው ምናምን ነው የሚሉት። በመጀመሪያ ህግ አልተሻረም። ኢየሱስ ክርስቶስ እኔ ህግና ነቢያትን ለመሻር የመጣ ይመስላችሁ ልፈጽም እንጂ ህግ አንዲት ከህግ ማለት ነው ወይም ደግሞ ከትእዛዛት አንዲት አትወጣ ሁሉ እስኪፈጸም ድረስ አለ። ያወጣ
ይሄ የእግዚአብሔርን ሕግ አውጥቶ ይሄ ትክክል አይደለም ያለ ወይም ደግሞ የጨመረ ወይም የቀነሰ እሱ በመንግስተ ሰማያት ከሁሉ ታናሽ ይባላል ብሏል። ግልጽ ነው። ከሁሉ ታናሽ ይባላል። የሰራት የፈጸማት እሳት በመንግስተ ሰማያት ከሁሉ ታላቅ ይባላል ብሏል። ማን? ኢየሱስ። ጳውሎስ ግን የቀድሞዋ ስራ ታሽራለች ብሎ ተናግሯል። የቀድሞዋ ሕግ አትጠቅምም፣ ስለዚህ ታሽራለች ብሎ ተናግሯል። ስለዚህ ከሁሉ ታናሽ ሊባል የሚችለው ማን ነው? ጳውሎስ ነው። ጳውሎስ የሚለው ስያሜ ራሱ ታናሽ ማለት ነው ትርጉሙ። በነገራችን ላይ ጳውሎስ የሚለው ትርጉሙ ታናሽ ማለት ነው። ስለዚህ ከስሙ ጀምሮ ታናሽ የሆነ ሰው ነው ያን ይሄን የሻረው እንጂ ባይብል ላይ ኢየሱስ ክርስቶስ ሕግና ነቢያትን ለመሻር የመጣ ሕግ ምንድን ነው? ኢየሱስ እንትን አምላክ ያወጣው ሕግ ነው። ከዛ ነቢያት ሲባል ነቢያት የሰሩት ነው። ስለዚህ ሕግና ነቢያትን ለመሻር የመጣ አይደለም። ኢየሱስ ሊፈጽም ነው የመጣው። እንደው ስለዚህ ሕጉን ፈጸመ። ይሱ የማንኛውንም ሕግ ፈጽሟል ኢየሱስ ክርስቶስ። እንደውም ያጠበቃቸው ሕጎች ራሱ አሉ በአምላክ ትእዛዝ ማለት ነው። ሲቀጥል ደግሞ ይሄ ነገር እንደው የብሉይ ኪዳን እንኳን ብለን እናያዘው ችግር የለውም። ይሄ የብሉይ ኪዳን አምላክ ኢየሱስ ክርስቶስ ነው ብለው ያምናሉ ክርስቲያኖች። ኢየሱስ ክርስቶስ ራሱ ነው ያወጣው ማለት ነው። ከዛ ከጊዜ በኋላ ሐሳቡን ቀይሯን እያላችሁ ነው ወይስ በፊት የነበረው ሲሰራ የነበረው ነገር የሰረቀ ይቆረጥ የገደለ ይገደል የሚለው ወንጀል ነው? ወንጀል ከሆነ እንዴት ሕግ አድርጎ ለሕዝብ ያወጣዋል? የኛ ጥያቄ ይሄ ነው እንጂ መቼ ተፈጸመ የሚለው ላይ አይደለም። ሕግ ሆኖ ከወጣ ግን አምላክን ያስወቅሰዋል ካላቸው መጀመሪያ የሚወቀሰው እግዚአብሔር ነው የኛ ነጥብ። ግን ደግሞ ያም ሆኖ ግን ሕግ ተሾናል የምትሉት ነገር ስህተት ነው። ሲቀጥል ኢየሱስ ክርስቶስ ወደ መጨረሻ ዘመን ሲመጣ እኮ ሰው ይገላል። መግደል አይደለም ያርዳል። ምን ያሉትን ሲሆን ሲባል በሱ እንድነግስ ያልወደዱትን ጠላቶችን ያርዳል። አንድ መኮንን ምሳሌ አድርጎ ተናግሯል። እኔ እንድነግስ ያልወደዱትን ጠላቶችን ወደዚህ አምጣቸው በፊት የመረዷቸው ብሏል። ሉቃስ ወንጌል አዲስ ኪዳን ማለት ነው። ሲቀጥል የገደለ ፍርድ ይገባዋል እያለ የሸንጎ ፍርድ ይገባዋል እያለ ነገር የሸንጎ ፍርድ ደግሞ ምንድን ነው ከተባለ የሸንጎ ፍርድ ማለት የግድያ ሕግ ነው አይደለ? በእንትን በብሉይ ኪዳን ሸንጎም ተብሎ የሚጠራው ያን ነው ይነገራል። ስለዚህ ክርስቲያኖች ይህ ሕግ የአምላክ ሕግ አይደለም ብላችሁ ካሉ የአምላክ ሕግ ነው ካላችሁ ግን ያኔ ይሄንን ነገር ስህተት ነው ብላችሁ መቃወም አትችሉም ነው። የአምላክ ሕግ ነው ካላችሁ አይደለም ካላችሁ ግን የክርስትናውን ተቀባይነት የላችሁ። ምክንያቱም ከሁሉ ታናሽ ነው የምትባሉት መንግስተ ሰማያት ላይ ራሱ እና እንደዛ ነው። እሺ ዛሬ ጀዛኪላሁ ኸይር። ያላመኑትን ያርዳን። አሁን እስልምና ላይ አንድ ሰው ካላመነ ጂዚያ እየከፈለ ወይም ግብር እየከፈለ ነው የሚኖረው እስልምና ላይ። በክርስትና ግን በብሉይ ኪዳንም በአዲስ ኪዳን አንድ ሰው ካላመነ ይገደላል። ለምሳሌ አንድ ሰው እስልምና ሀገራት ላይ ወይም በሸሪዓ የምትተዳደርበት ሀገር ከሆነ አሁን የትኛውም ሀገር አይደለም የሙስሊም ሀገር ለምሳሌ ሸሪዓ የምትተዳደርበት ሀገር ከሆነ ያቺ ሀገር ግብር ታስከፍለዋለች። አይሁድ ይሆናል፣ ክርስቲያን ሊሆን ይችላል። ግብር እየከፈለ መኖር ይችላል በዛች ሀገር ላይ። ልክ ሙስሊሞች ዘካ እንደሚሰጡት ሙስሊሞች ዘካ ካልሰጡ እንደሚቀጡት ሁሉ ያ ሰውዬ ግብር አልሰጥም ካለ ይቀጣል እንደ እስልምና። በክርስትናው ግን ከእግዚአብሔር ውጭ ካመለከ አንድ ሰው ቀጥታ ይገደላል። እኔ ላላዘዝኳቸው ለፀሐይ ለጨረቃ እየሰገደ ካገኘ ያ ወንድ ወይም ያችን ሴት ፈጽመህ ግደል ነው የሚለው። ቀጥታ ይገደላል። አንድ ሰው ከእግዚአብሔር ውጭ ካመለከ ይገደላል። ሲቀጥል ኢየሱስ ክርስቶስ አዲስ ኪዳን ላይ ሉቃስ ወንጌል አሁን ወደ መጨረሻው ዘመን ሲመጣ በሱ ያላመኑት ነው እኔ እንድነግስ ያልወደዱትን ጠላቶችን ነው የሚለው ወደዚህ አምጧቸው በፊቴ መረዷቸው ነው የሚለው። አንድ ሰው ኢየሱስ ክርስቶስ ንጉስ ነው ብሎ ካላመነ ወይም እሱ እንድነግስ ካልወደደ ቀጥታ ይገደላል። እዛ ላይ ደግሞ በድንጋይ ይወግሯል ያንን ሬሳ። ሰውየው ከገደለ በኋላ ያ የተሰበከው ሰው ከገደለ በኋላ ከዛ በኋላ ህዝቡን እንደወግረው ያዘ። የሞተ ሬሳ እንግዲህ በድንጋይ ሲወገር አስባችሁታ። ይህን ጭካኔ እንዴት ነው ክርስቲያኖች ይዛችሁ እስልምናን የምትተቹት? እንደዛ ይላል። ይሄንን አሁን ሲቀጥል ደም ሳይፈስ ስርየት የለም የምትሉ ጎበዞች እኮ ናቸው እናንተ። እግዚአብሔር ደም ካልፈሰሰለት
ስሬት አያደርግም። አላህ ሱብሓነሁ ወተዓላ ይሄ እርድ የሚባለውን ነገር ራሱ ለበ አይዋ ሶሪ ልጆች እና ምንድነው መሰላችሁ ይሄ እርድ የሚባለው ነገር አላህ ሱብሓነሁ ወተዓላ ከሰዎች አይፈልግም። በነገራችን ላይ ከሰዎች ይሄ ምንድነው የሚባለው ደሟ ወይም ደግሞ ለህሟ የምትባለው ለአላህ ሱብሓነሁ ወተዓላ አይደርሰውም። ግልጽ ነው። ነገር ግን ምንድነው የሚደርሰው ሲባል ወላኪን የናልሁ ተቅዋ ሚንኩም ከእናንተ ተቅዋ አላህ ሱብሓነሁ ወተዓላ መፍራቱ ነው የሚታየው እዛ ሰውዬ ላይ። አላህ ሱብሓነሁ ወተዓላን ፈርቶ እርዱን ለአላህ ሱብሓነሁ ወተዓላ ብቻ ያደርጋል የሚለው ላይ ነው እንጂ የሚታየው ደሙ ስጋው ወደ አላህ ሱብሓነሁ ወተዓላ ይደርስማ። አብሽር እና ምንድነው እንደዛ ነው። ከክርስትና አኳያ ግን ከተባለ በብሉይ ኪዳን እግዚአብሔር እርግብ ይፈልጋል ወይ ዋኖስ ወይ ብቻ ያላችሁን ማረድ አለባችሁ። ብቻ የእግዚአብሔርን የእንትኑን ህግ የህጉን እንትን ሙሉ የሚያደርግ መሆን አለበት። ወይ ፍየል ወይ በግ የሆነ ብቻ ታርዳላችሁ፣ ግዴታ ማረድ አለባችሁ። ደም ካልፈሰሰ እግዚአብሔር አይምርም ኃጢአታችሁን። ይሄን ያለው ጳውሎስ ነው። ደም ሳይፈስ ስርየት የለም። ኢየሱስ ክርስቶስ ራሱ የታረደው ለዛ ነው። ኢየሱስ በግ ተብሏል። ኢየሱስ አይደል በግ የተባለው እኮ ስለሚታረድ ነው። የታረደው በግ እያለ ይደርጋል ዮሐንስ ራእይ ላይ ገጽ የታረደው በግ ኢየሱስ ነው አለ። እና ሊላሂ ወኢና ኢለይሂ ራጂዑን። በጣም ከባድ ፍጥሮች እኮ ናቸው። ሰራሃ ወላሂ የታረደ በግ ኢየሱስን። አምላክ ደግሞ ሽማግሌ ነው። እንደ ባይብል ላይ አምላክ እግዚአብሔር ዮሐንስ ራእይ ላይ ሽማግሌ ለዘመናት ለሸመገለው ይላል። እግዚአብሔር አምላክን ያክል ነገር ሽማግሌ ያስባችሁታል እያለ ገልጸዋል። የዘመናት የሸመገለ የተባለ አብ ነው። ለዘመናት የሸመገለ የተባለ አብ ነው ሽማግሌ የተባለው እና በጉ ደግሞ ይላል። በጉ ደግሞ ኢየሱስ ክርስቶስ ነው። የታረደው በግ እየተባለ እንትን የሚለው ደግሞ ኢየሱስ ክርስቶስ ነው። እና ኢየሱስ ክርስቶስ ካልሞተ ስርየት አይገኝም። አሁን ይሄ ደም ሳይፈስ ስርየት የለም የሚለው ህግ የባይብል ህግ ነው፣ ወይም ደግሞ ክርስቲያኖች ህግ ነው። ነገር ግን እስልምና ላይ ማለት ነው እናንተ እኮ በደም ነው እስልምናን ያስፋፋችሁት ይሉናል። እናንተ እኮ ናችሁ ደም ሳይፈስ ስርየት የለም፣ ለዛውም ሰው ይሄን ያክል ነገር አርዳችሁ እንድናለን የምትሉ ጎበዞች። ሰው ታርዶ ይዳናል። መዳን የሚገኘው ኢየሱስ ክርስቶስ ሙቶ ነው፣ ወይም ደግሞ ሰው የሚባለው ነገር ሙቶ ነው የሚል ህግ ይዛችሁ እንዴት ነው ተመልሳችሁ እኛን የምትወቅሱት? ሰው ታርዶ እንድናለን የምትሉ ጎበዞች። ሰው በመሞት እንዴት ነው ሰው ሊድን የሚችለው? ኃጢአት እኮ ነው፣ ወንጀል ነው። ሰው ተገድሎ እንዴት ሰው ይድናል እንዴ? እና ይሄ በጣም አስከፊ የሆነ ከነቢያት አስተምሮ የወጣ ነቢያቶች የማያውቁት አስተምሮ ነው ይሄ። ነቢያቶች እንደዚህ አይነት አስተምሮ አያውቁም። ግልጽ ነው። ጳውሎስ ነው ያመጣው። ደም ሳይፈስ ስርየት ያለው ጳውሎስ ነው። ግልጽ ነው። እና ክርስቲያኖች አይናችሁን ግለጡና ደም ሳይፈስ ስርየት የለው። አምላክ ግን በብሉይ ኪዳን ምን ይላል መሰላችሁ? አምላክ አንድ ሰው ንስሐ ከገባ ይቅር እንደሚለው ይናገራል። ለምሳሌ ኃጢአት የምትሰራ ነፍስ እሷ ትሞታለች ይችላል። ልጅ አባቱን ኃጢአት አይሸከም፣ አባት የልጁን ኃጢአት አይሸከም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል አለ። ኃጢአት የምትሰራ ነፍስ እሷ ትሞታለች። ኃጢአተኛው አለ ካደረጋት ነገር ቢመለስ ትእዛዜንም ሁሉ ቢጠብቅ ፈጽሞ በህይወት ይኖራል። ያሳለፈው ነገር መጥፎ ነገር ሁሉ አይታሰበበትም። በሰራው ጽድቅ ነገር በህይወት ይኖራል። አንድ ሰው በህይወት መኖር ከፈለገ እግዚአብሔር ጋር መታረቅ ከፈለገ ንስሐ መግባት ብቻ ነው የሚያስፈልገው። እንደ ባይብል ህግ ማለት እንደ ብሉይ ኪዳን ህግ ነቢያት ይሄን ያስተማሩት። ጳውሎስ መጣና ደም ሳይፈስ ስርየት የለም። ኢየሱስ ክርስቶስ ግን ኃጢአትህ ተሰርዞልሻል እያለ ሲናገር ነበር በህይወት እያለ ማለት ነው። ኢየሱስ ክርስቶስ ከመሞቱ በፊት ሀዛ ጳውሎስ መጣ ደም ሳይፈስ ስርየት የለም። ጳውሎስ ወይስ ኢየሱስ? ነቢያት ወይስ ጳውሎስ? እግዚአብሔር ወይስ ጳውሎስ? ክርስቲያኖች ማንን ነው የምትቀበሉት? ማን ነው ትክክል? እና ብታስቡበት አሪፍ ነው ብዬ አስባለሁ። ማለት ይሄ ኢማጂን ያኔ እንትን በሉ ምንድነው ይሄ አእምሯቸውን አሰሩት በደንብ። ነቢያት እንደዚህ ሊያስተምሩ አይችሉም። አንዱን አምላክ በብቸኝነት ተገዙ የሚል አስተምሮ እያንዳንዱ የፈጠራ ህጎች ናቸው ያሉት ባይብል ላይ። እናንተ አሁን ክርስቲያኖች እና ባይብል አይገናኙም። ክርስቲያኖች እና አዲስ ኪዳን እና ብሉይ ኪዳን
አይገናኙም። በተለይ ደግሞ የጳውሎስ መልእክቶችና ብሉይ እንትና የኢየሱስ አስተምሮቶች አይገናኙም። ለምሳሌ ጳውሎስ ከሚያደርጋቸው የህግ ጥሰት ማለት ነው እግዚአብሔር ብዙ ተባዙ ምድሩን ሙላት ግዟት ይላል። ግዛ ጳውሎስ ደግሞ ከማግባት አለማግባት ይሻላል ይላል። ቀጥታ ነው የሚቃረነው ከእግዚአብሔር ጋር። ቀጥታ ከማግባት አለማግባት ይቻላል። ብዙ ተባዙ ብሎ ያዘዘ እግዚአብሔር እንደውም ምንድን ነው ያለው? ማግባት በረከት እንደሆነ አዟል። ከዛ ምን አደረጉ? ከዛ ተነሱና ምልኩስና የሚባሉት አባ እንጦንስና አባ ጳውሊ የሚባሉ ሁለት እንትኖች መጀመሪያ አባ ጳውሊ ጀመረ፣ ከዛ አባ እንጦንስ ተከተለ። ማነው አባ እንጦንስ ተጀመረ፣ አባ ጳውሊ ተከተለ። ከዛ በኋላ ምልኩስና የሚባለው ነገር ተጀመረ። ምልኩስና የተጀመረ ከጊዜ በኋላ ነው። በነገራችን ላይ ከምን ይዘው አሁን ማስረጃ የሚያቀርቡትን ምንድን ነው ከተባለ የጳውሎስን አስተምሮ ነው። ለዛም ነው አምላካችን አላህ ሱብሓነሁ ወተዓላ ምልኩስናን አላህ ሱብሓነሁ ወተዓላ ለማምለክ ብለው ፈጠሯት ይላል። ከዛም የሆነ ሰው መነነ። ይሄ ምንድነው ባል መነን የሚባለው ነገር የለም። የሆነ ዋሻ ውስጥ ገባና ብቻውን መኖር ጀመረ። ከዛ ውስጥ ሆነ እግዚአብሔርን ያመልካል ማለት ነው። ከዓለም ይሄ ምንድነው ባል ከፊጥራ የሚባለው ነገር ህግ ይወጣ ማለት ነው። ለዛም ነው ያላህ መልእክተኛ አይሳሳም 3 ሰዎች መጡና ወደሳቸው ምን አሏቸው? እኔ ጾማለሁ አላፈጥርም፣ እኔ አላገባም፣ እኔ ምንድነው ሌሊት ቆማለሁ መሰል ሌሊት ቆማለሁ እንትን አይደለም አልተኛም ምናምን የሚል ነገር ይናገራሉ። ያላህ መልእክተኛ አይሳሳም ምን አሏቸው? እኔ ከእናንተ አላህን በመፍራት በጣም ቅርቡ ነኝ ከአላህ ዘንድ። ወላኪን እኔ እጾማለሁ፣ አፈጥራለሁ፣ እሰግዳለሁ፣ እተኛለሁ፣ እንደዚህም ደግሞ ሚስቶችን እማገባለሁ። ግልጽ ነው አሉ ያላህ መልእክተኛ። አገዷቸው። እንደዛ የሚባል ነገር የለም ነው። ከፊጥራ ጋር ሲጀምር አይገናኝም። የሰው ልጅ እኮ ፊጥር የሆነ እረፍት ይፈልጋል። የሆነ እንትን አለው ከኛ ጋር የሚሄድ ነው እስልምና። ለዛ ምን አላካቸው አላህ ሱብሓነሁ ወተዓላ የሰው ልጅን የፈጠረበትን ሃይማኖት ያዟት እያለ ይናገራል። የሰው ልጅ የፈጠረበትን ሃይማኖት ያዟት። ያኔ ፊጥራ የሚባለው ነገር ከኛ ጋር የሚሄድ ነው። እስልምና ከፊጥራ ጋር አይጋጭም። ከፍጥራ እንደውም እያንዳንዱ ፊጥራችን ጋር የሚሄድ ህግ ነው ያስቀመጠው። በቃ የሆነ ሁሉ ነገር እና እዩት ከፈለጋችሁ ሁሉ ነገር። ለምሳሌ አንድ ሰው የጥርስ መፋቅ እንዳለበት በተፈጥሮ ያውቃል። ይህን ነገር እስልምና በምን መልኩ ማድረግ እንዳለበት ያዛል። ለምሳሌ ሲበላ፣ ሲጠጣ፣ ሽንት ቤት ሲገባ ሲወጣ፣ ወደ ቤት ከቤት ሲወጣ ሲገባ፣ ሪህላ ላይ ሲሰቀል ወይም ደግሞ ይሄ ምንድነው መኪና ላይ ሊሆን ይችላል መጓጓዣ ላይ ሲሰቀል፣ ሲወርድ፣ መንገድ ላይ ሆኖ፣ እንቅልፍ ሲተኛ፣ ሲነሳ፣ በህልም ላይ ሆኖ እስቲ ህልም ላይ ሆኖ አንድ ሰው ምን ማድረግ እንዳለበት ህልም ላይ ለምሳሌ ህልም ታይቶ አጋጣሚ ብትት ብሎ ቢነሳ ምን ማድረግ እንዳለበት እስልምና ያስቀምጥ። ይሄ ምንድነው ፊጥራ ነው። በቃ ይሄ ነገር እንደሚከሰት ምንም ጥርጥር የለውም። ስለዚህ ለዚህ ሰውዬ ምን አይነት ህግ ነው ማስቀመጥ ያለበት? አላህ ሱብሓነሁ ወተዓላ ያስቀምጣል ምን ማድረግ እንዳለበት። በቃ በዲኑ ራሱን ገዝቶ እንዲኖር ራሱን አስተካክሎ ራሱን አሳምሮ ራሱን እንትን ብሎ እንዲሄድ አድርጎታል ማለት ነው። ክርስትናው ላይ ከሄድን ግን እያንዳንዱ ህግ እዩት ከፊጥራ ጋር ይጋጫል። እዩት እያንዳንዱ ህግ ከፊጥራ ጋር ይጋጫል። ለምሳሌ አንድ ሰው ለምሳሌ ማለት ነው ከፊጥራ ጋር ሙሉ በሙሉ እንደሚጋጭ ልንገራችሁ። ለምሳሌ ግራህን የመታ ቀኝህን ስጠው የሚብል ህግ አለ ባይብል ላይ። ግራህን የሚመታ ቀኝህን ስጠው። ይቅር በለው እኮ አይደል? ይቅር በለው ያላህ ሱብሓነሁ ወተዓላ ወስፈሁ ብሏል። ይቅር በለው ተውም ብሏል። ያላህ መልእክተኛ ሰለላሁ ይቅር ባዮችን ይወዳል አላህ ሱብሓነሁ ወተዓላ ብሏል። ያላህ ሱብሓነሁ ወተዓላ በቃ ወደ አላህ ሱብሓነሁ ወተዓላ ተጠራሪዎችን፣ ይቅር ባዮችን፣ ንጹህ ሰዎች ይወዳል አላህ ሱብሓነሁ ወተዓላ። ይቅር በለው አይደለም ግን አንድ ሰው ቀኝህን ሲመታ ግራህን ስጠው። ግራህን ካዞርክለት ይሄ ሞኝነት ይባላል አንደኛ። ሁለተኛ ደግሞ አምላክ እንዴት ነው እንደዚህ? እሺ ተበዳዩስ? እሺ ያነ ሰውዬ ግራህን ሲመታ ቀኝህን ሰጠው ተበዳዩስ? ያነ ሰውዬ ደግሞ በዳይ ነው የሚሆነው። ቀኝህን አዙረህ ስትሰጠው ጭራሽ ወንጀል ስራ ማለት ነው። ጭራሽ ወንጀል ስራ እኔ ላይ ማለት ነው። ይሄ ከአምላክ ህግ ጋር ሙሉ በሙሉ የሚጋጭ ነው። ከፊጥራ ጋር የሚጋጭ ነው። የሰው ልጅ እንዴት ነው አንድ ሰው አንድ አይናችሁን ቢያጠፋ ሁለት አይናችሁን እንዴት ነው የምትሰጡት? ለምሳሌ እናትህን ቢደፍር ልጅህን አሳልፈ ስጥ እንደማለት እኮ ነው። እንዴት ይሄ ይሆናል? ይሄ ወንጀልን ማስፋፋት ነው አንደኛ። ሁለተኛ ለዚህ ለተበዳዩ አለማዘን ነው። ሶስተኛ አቀል ራሱ የሚቀበለው አይደለም። እንኳን አይደለም ነቀርተ የአምላክ ህግ የሰው ህግ ሊሆን አይችልም። አሁን ግራህን ሲመታ ቀኝህን ስጠው ነው የሚለው እንደ ጅብድ ነው የሚያወሩት። ግን ይሄ ትክክለኛ ህግ ሊሆን አይችልም በፍጹም ማለት ነው። ገብታችኋል? ይቅር በል ቢባል እሺ ያነውም ሆኖ እንደ አሁን እስልምና ላይ ቂሳስ የሚባል ነገር አለ። አንድ ሰው ከበደላችሁ ቂሳስ አለ።
ነገር ግን ይቅር ማለትም ትችላላችሁ። ለምሳሌ የገደለ ሰው ቢገድል ለቤተሰቦቹ ነው አሳልፎ የሚሰጠው እንትኑ። ለምሳሌ የገደለ ሰው ይገደል ይላል አይደል? ያንን ሰውዬ ፍርድ የሚሰጥበት ማን እንደሆነ ታውቃላችሁ? ቤተሰቡ ነው። ቤተሰቡ ይቅር ማለት ከፈለገ ያ ሰውዬ ይቅር ይባላል። ያንንም ከብዙ ምርመራ በኋላ ማለት ነው። ጥያቄ ነበረኝ። ክርስቲያን ገብቷል እንዴ? እኔ እኮ እያወራሁ ነበር። እሺ ቀጥል። ክርስቲያን አይደለሁም አክቹዋሊ። ያው ረዘም ያለ ደቂቃ ጠብቄሽ ነበር ኮሜንት ላይ። አላየሁክም። ይቅርታ አላየሁክም ነበር፣ ስራ እየሰራሁ ስለነበረ። መርሐባ። ሁለት ጥያቄዎች ናቸው፣ አንዱ ባንዱ የሚያያዝ ነው። ጥያቄ ቁርአን ላይ ነው። የመጀመሪያው ጥያቄ ቁርአን በ7 አህራፎች ወርዷል የሚለው ሐዲስ እንዴት ነው የሚብራራው? እሺ ምን ማለት ነው? 7 الأحرف አላህ ሱብሓነሁ ወተዓላ በ7 አቀራሮች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አውርዶላቸዋል ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጀመሪያ ቂራ ሲወርድላቸው በቁረይሽ ያለ የወረደ ቁርአን። ከዛ በኋላ መጀመሪያ ሲወርድላቸው ኡመቶቼ ይሄንን ነገር እንትን ስለማይችሉ ብለው ለጅብሪል አለይሂ ሰላም ሲናገሩ ከዛ በኋላ ሁለተኛ፣ ሶስተኛ፣ አራተኛ እስከ 7 የሚደርስ አቀራር እንዲወርድላቸው ተደረገላቸው ማለት ነው። ስለዚህ በ7 አህሩፍ ወረደ። ከዛ በፈለገው ሰው መቅራት ይችላል። በገራለት ሰውየው በገራለት ወይም ደግሞ ቀለል ባለው መቅራት ይችላል። አሁን እኛ ሐፍሳና ዓሲም ነው የምንቀራው፣ በሐፍስ ነው የምንቀራው። ሌሎቹ ደግሞ ቃሉን የሚቀራው አሉ። ሌሎች አሉ ደግሞ ብዙ አይነት የአቀራር እንትኖች አሉ። ስለዚህ በዛ መልኩ መቅራት ይችላል አንድ ሰው ቀለል ባለለትና በገራለት እና እንደዛ ነው። 7ቱ እነዚህ አቀራሮች ለምሳሌ እነ ዋርሽን ጨምሮ ያሉትን ከሆነ እያወራን ያለ ነው። እነዚህ አቀራሮች የአንደበት የአክሰንት ለውጥ እንጂ ቁርአኑ ላይ የቃል ጭማሪ ወይም ቅናሽ የሚፈጥሩ አሉ? አዎ አሉ። እንትን የቃል ጭማሪ ለምሳሌ ግን ምንድነው ተናቁድ የለውም ነው ዋናው ነገር። ግጭት የሚባለው ነገር የለውም። አንዱ አንዱን የሚያብራራ ነው። ግልጽ ነው። ለምሳሌ ማሊኪ የሚለው መሊኪ በሚል ይቀራል። ሌሎችም አሉ እንደዚህ። አሁን እንትን ምንድነው የአክሰንት ልዩነት ሊኖር ይችላል። እንደገና ደግሞ እንዳልከው የምንድነው የፊደል ልዩነት ሊኖር ይችላል፣ ጭማሪ ሊኖር ይችላል። ነገር ግን አንዱን የሚያብራራ ነው እንጂ ትንሽ ወደ ኋላ መለስ ብለሽ ማሊኪና መሊኪ ላይ ነው የሰማሁት። እሺ ሁሴን መጣ። በቃ ሁሴን ይቀጥልልክ። يا سلام يا سلام يا سلام يا سلام እሺ ሄጄ ነበረ ትንሽና እንትን የአህሩፍ አስመልክቶ ነበር መልስ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለዚህ ጉዳይ ተናግረዋል ወይ? አዎ ተናግረዋል። ምን አሉ? ነዘለ القرآن على 7 أحرف ቁርአን ወረደ በ7 አይነት የአቀራር መንገድ አሉ። ስንት ቁርአን የወረደው? ቁርአን ነው ያሉት። ቁርአናት ወይም ቁርአኖች አላሉ። ቁርአን ወረደ። ስለዚህ አንድ ቁርአን የወረደው على 7 أحرف أي على 7 أوجه በ7 አይነት የአቀራር መንገዶች ወረደ። መጀመሪያ የወረደው በአንድ አቀራር መንገድ ነበር። ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም አላህን ጠይቀው ነው አምላክ አላህ ሆይ ለትውልዶች እንዲገራላቸው በተለያየ አቀራር አድርግልኝ አሉ። ምክንያቱም ለህጃዎች አነጋገር ዘይቤዎች ይለያያሉ። አረቦች አረበኛ ቋንቋ ሆኖ ሳለ ያታቻል አረበኛ ቋንቋ ሆኖ ሳለ አንዳንድ ቃላቶቻቸው ይለያያሉ። ትርጉማቸው አንድ ሆኖ ሳለ አረቦች የሚጠቀሙት የፊደላት አወጣጦቻቸው ፊደሉ አንድ ሆኖ ልክ እንዲሁ አቀራር ያነባበባቸው ሁኔታ ይለያያል። ያን መሰረት ባደረገ መልኩ ወረደ። ግጭት አለው ወይ በውስጡ? ላ በፍጹም ግጭት የለውም። ታዲያ ምንድነው ያለው ነገር ከተባለ አንዱ ሌላውን የሚገልጽና የሚያብራራ ነው። እንደው ለምሳሌ እንውሰድና የፊደላቶች ወነጅሚ ኢዛ ሀዋ ብለን እናነባለን እኛ እንደ ወርሽ። ወነጅሚ ኢዛ ሀዋ ትርጉም ይለያያል ወይ? አይለያይም። ወዱሃ እንላለን። ወዱሂ ብላ ያነባሉ ትርጉሙ አይለያይም። ያ ነው። ሁለተኛ ምንድነው የፊደላት ልዩነት። የተለያዩ ፊደላቶች ነው ትርጉማቸው ግን አንድ አይነት የሆኑ አናቅጾችም አሉ። ለምሳሌ ያ አዩሃ الذين آمنوا إن جاءكم فاسق بنبأ فتبينوا ይላል እንደ ሐፍሰን ዓሲም አይደል። እንደ ወርሽ ደግሞ إن جاءكم فاسق بنبأ فتثبتوا ነው የሚለው። ያያችሁ ማሊክ ከኔ ጋር አለ። ማሊክ ይሰማል? አለው
እና ፈተበየኑና ፈተሰበቱ ትርጉሙ ይለያል አይለያይም? ማለት አይለያይም ማለት መልካም። እሺ መስመተን አረጋግጥና ፈተበየኑ ማለት አረጋግጡ ማለት ነው። ፈተሰበቱ ማለት አረጋግጡ ማለት ነው። አየህ ትርጉማቸው አንድ አይነት ሆኖ ነገር ግን ቃላቶቹ ይለያያሉ። ይሄ ግጭት አይባልም። ይሄ ግጭት አይባልም። እና ትርጉማቸው አንድ አይነት ናቸው። ሌላኛው ደግሞ ምንድነው? አንዱ ሌላውን የሚገልጽና የሚያብራራ ሆኖ ይመጣል። አንዱ ሌላውን የሚገልጽና የሚያብራራ ሆኖ ይመጣል። ለምሳሌ ቀደም ያነሳቸው እኛ ማሊክ የውሚዲን እንላለን፣ መሊክ የውሚዲን ይላል። እዚያኛው ላይ የትርጉም ልዩነት አለ። አዎ የትርጉም ልዩነት ይኑረው እንጂ የሚጋጭ አይደለም ነው። አላህ በቁርአን ላይ ያለው ምንድነው? አፈላ የተደበሩን አልቁርአን ወለው ካነ ሚን ዒንዲ ገይሪላህ ለወጀዱ ፊህ እክትላፈን ከሲራ ይላል። ለመሆኑ ይህን ቁርአን አያስተነትኑትምን? ከአላህ ውጭ ከሌላ አካል ሆኖ በነበር የመጣው በውስጡ ብዙ መጋጨቶችን ባገኙ ነበር ይላል። ግጭት ማለት ይህ አይደለም። ግጭት ማለት ትርጉሙ መጀመሪያ ልናውቅ ይገባል። ግጭት ማለት በአንድ ሀሳብ ላይ ተቃራኒ የሆኑ ሀሳቦች ሲነሱ ጊዜ ነው። ለምሳሌ የሆነ ቦታ ላይ ሐራም ነው ብሎ አንድ ነገር እዚያኛው ሌላኛው አቀራር ላይ ደግሞ ሐላል ነው ብሎ ቢናገር ይሄ ግልጽ ግጭት ነው። አንዱ ሐላል ነው ካዲያን ጉዳይ ያንን እዚያም ቦታ ላይ ሐላል ነው ማለት አለ። ልክ እንደዚህ ቦታ ላይ ማሊክ የውሚዲን አለ፣ እዚያኛው መሊክ የውሚዲን አለ። አንዱ ሌላውን የሚገልጽ ነው። ማሊክ የውሚዲን ማለት የፍርዱ ቀን ባለቤት የሆንከው ማለት ነው። ማን ነው እርሱ ከተባለ አላህ ሱብሓነሁ ወተዓላ መሊክ የውሚዲን፣ ማሊክ የውሚዲን የፍርዱ ቀን ባለቤት። ማን ነው እርሱ የፍርዱ ቀን ባለቤት? መሊክ የውሚዲን የፍርዱ ቀን ባለቤት የሆነው አላህ ሱብሓነሁ ወተዓላ። ማሊክ ማለት ባለቤትነትን የሚገልጽ ሲሆን መሊክ ማለት ንጉሱ እርሱ መሆኑን የሚገልጽ ነው። ማን ነው እርሱ በተባለ አላህ ነው የሚለውን ያኛው ይነግረናል ማለት ነው። ልክ ነው። ሱረቱ ዙኽሩፍ ላይ ብዙ ጊዜ የሚያነሷት አለች። እሱም ደግሞ ምንድነው? አንዱ ሌላውን የሚገልጽ እንጂ የሚያብራራ እንጂ የሚጋጭ አይደለም። ወመን ዒንደሁ ላ የስተክመል ይላል ስለ መላእክቶች። ወዒባዱ ራሕማን ምን ይላል? ወጀዐሉ ልመላኢከተ አለዚነ ሁም ዒባዱ ራሕማን ኢናሳ። ይህ እንደ ሐፍሰን ዓሲም ነው። እንደ ወርሽ ደግሞ ወጀዐሉ ልመላኢከተ አለዚነ ዒንደ ራሕማን ኢናሳ ይላል። እዚህ ዒባዱ ራሕማን እዛ ዒንደ ራሕማን አላቸው። መላእክቶችን የአላህ ባሪያዎች ናቸው ብሎ ገለጸ። ማን? ዒባዱ ራሕማን ኢናሳ የአላህ ባሪያዎች ብሎ ገለጻቸው። ሐፍስ ማለት ነው ላይ ያለው። ወርሽ ላይ ያለው ደግሞ የት እንደሆኑ ይገልጽላቸዋል። ያ ደግሞ ተጨማሪ ግንዛቤ ተጨማሪ እውቀትን ነው በዚያ ነገር ላይ የሚሰጣቸው እንጂ የሚጋጭ አይደለም ነው። እዚያኛው ላይ ደግሞ ምን አለ? ዒንደ ራሕማን ከጌታ ከአላህ ዘንድ ያሉት ብሎ ገለጻቸው መላእክቶች። አሁን ግጭት የሚሆነው እዚህ ቦታ ላይ ዒንደ ራሕማን የሚለው በምድር ላይ ናቸው ብሎ ቢገልጽ ኑሮ እዚያ በሰማይ ላይ ናቸው እያለ መላእክቶችን እዚህኛው ላይ በምድር ላይ ናቸው ቢል ይሄ ግጭት ይሆን ነበር። ነገር ግን ይህ እንደዛ አላለም እና ግጭት ብሎ ማለት በአንድ ሀሳብ ላይ ተቃራኒ የሆኑ ነገራቶች ሲነሱ ነው። ይሄ ከቁርአን ምሳሌ እንዳልሰጣችሁ የለውም በቁርአን ውስጥ ግጭት። ክርስቲያን ከሆነ የሚጠይቋቸው ግን ይህን ጥያቄ መጽሐፋቸው ላይ ብዙ ግጭት አለ። ስለዚህ እዚያ ጋር እንስጣቸው። በቁርአን ላይ እንዳልሰጣቸው ግጭት ምሳሌ ግጭት የለውም። ግጭት ማለት ነው ብያለሁኝ። በአንድ ሀሳብ ላይ ተቃራኒ የሆኑ ነገራቶች ሲነሱ፣ ለምሳሌ መጽሐፍ ቅዱስ ላይ እግዚአብሔር ይጸጸታል አይጸጸትም በሚለው ጉዳይ ላይ አንድ ቦታ ላይ አልጸጸትም አለ፣ ሌላ ቦታ ላይ ደግሞ ይጸጸታል ይላል። ይሄ ነው በቃ። በአንድ ሀሳብ ላይ ተቃራኒ የሆኑ ነገራቶች ሲነሱ ግጭት ይባላል። አንድ ቦታ ላይ ምን ይላል እግዚአብሔር? ለይሰ አላሁ ኢንሳናን ፈየክዚብ ወለብነ ኢንሳን ፈየንደም ይላል። ሌላ ቦታ ላይ ፈነዲመ ረቡ ሊአነሁ ኸለቀ አልበሸረ ዐለል አርድ ይላል። መጀመሪያ ላይ ምን አለ እግዚአብሔር? ለይሰ አላሁ ኢንሳናን ፈየክዚብ እግዚአብሔር ይዋሽ ዘንድ ሰው አይደለም ይጸጸትም ዘንድ የሰው ልጅ አይደለም ይላል እና እንደማይጸጸት ተናገረ። ሌላ ቦታ ላይ ደግሞ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ ይላል። ወደ ዘፍጥረት ምዕራፍ 6 ቁጥር 6 ላይ ገብተዋል። አንድ ቦታ ላይ እግዚአብሔር ስለመታየቱ ምን ይላል? ማንም አይቶኝ ከቶ አይድንም አለ እግዚአብሔር። አይታይም ማለት ነው። ሌላ ቦታ ላይ ምን ይላል ደግሞ? እግዚአብሔርን አይቻለሁ ይላል ያዕቆብ። አየህ፣ በመታየቱ ጉዳይ ስናነሳ ጊዜ ተቃራኒ የሆኑ ሀሳቦችን እናነሳለን። ልክ እንደዚህ በቁርአን ላይ በአንድ ሀሳብ ላይ አንሳና የሚጋጭ ሁለት ነገራቶችን አምጣ፣ ወፍ የለም። አንዱ ሌላውን የሚገልጽና ተጨማሪ ግንዛቤ የሚሰጥ የሚያብራራ ሆኖ ነው የሚመጣው። ገብቶሃል ባሊክ? ተረድቻለሁ። እዚህ ጋር ታዲያ የቁርአን እኛ እንጠብቀዋለን የሚለው የጌታን ቃል የቃል ዚያም ይሁን ቀናሽን ሳይሆን የሀሳብ መለያየትን ነው ማለት ነው ወይስ ሌላ የተለየ ዴፊኒሽን አለው? ቁርአን የተጠበቀ ነው ሲባል ጊዜ በሰዎች ልብ ውስጥ ተጠብቆ እስከ ዓለም ፍጻሜ ድረስ የሚቀር ነው። እነዚህ አቀራሮች ከአላህ ዘንድ የመጡ ናቸው።
ከአላህ ዘንድ የመጡ ናቸው። አላህ ለመልአኩ ጅብሪል አሳውቀው መልአኩ ጅብሪል ለነብዩ ሰለላሁ ዐለይሂ ወሰለም አሳውቃቸው። እነዚህ አቀራሮች በእርሳቸው ዘመን ይቀሩ ነበር። ሰሃቦች በመካከላቸው አንዴ የተለያየ መስሏቸው ሂደው ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲነግሯቸው አንዱ የሰማው ሌላ ነው፣ አንዱ የሰማው ሌላ ነው። ማለት ያቀራር የተለያየ አቀራር ማለት ነው። ቅድም እንደ ምሳሌ እንደሰጠኋቸው ልክ ሲሄዱ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አንተም ቅራ አሏቸው። ሁለቱም ቀሩ። ኪላኩም አሕሰንቱም አሉ። ሁላችሁም ትክክል ነው የቀራችሁት አሏቸው። ስለዚህ እነዚህ አቀራሮች ከአላህ ዘንድ የመጡ ናቸው በነብዩ ሰለላሁ ዐለይሂ ወሰለም በኩል። ያ ነው። በእነዚህ አሁን ባሉት ላይ ማንም ሰው ሊጨምርም ሆነ ሊቀንስም አይችልም። የታወቁ ናቸው አቀራሮች። ያ ተጠብቋል ሲባል ጊዜ እስከ ዓለም ፍጻሜ ድረስ በዚህ ባለ ማንም ሳይጨምር ሳይቀንስበት የሚጠበቅ ማለት ነው። ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን። እሺ እንደ መሰብሰቢያ ሀሳቤን የሱረቱል ለይል ላይ ወማ ኸለቀ ዘከረ ወልኡንሳ እና ወዘከሪ ወልኡንሳ በሚል ሪዋያዎች እና እኔ ከረሱል ሰለላሁ ዐለይሂ ወአሊሂ ወሰለም የሰማሁት ወዘከሪ ወልኡንሳ ነው የሚል ሐዲስ ቡኻሪ ላይ አይቼ ነበረ። የዚህም በተመሳሳይ ትርጉሙ ላይ ወዘከሪ ወልኡንሳ እና ወማ ኸለቀ ዘከረ ወልኡንሳ መሐላ ቢሆን በፍጡራኑና አላህ እንደገና እዚህ ጋር ደግሞ በራሱ ነው በሁለተኛው እየማለ ያለው። ሐዲሱን ታስታውሰዋለህ ብዬ አስባለሁ። ይሰማል? ፑር ኮኔክሽን ነው መሰለኝ ያለኝ። ይሰማል? ሁሱ እና በዚህ ላይ ምን ትላለህ? እሺ ሁለቱም አንድ ነው ወንድም፣ የሚለያይ አይደለም። ወዘከሪ ወልኡንሳ አላህ ሱብሓነሁ ወተዓላ በፈጠረው ፍጡራን ይምላል ወይ? አዎ ይምላል። አላህ ሱብሓነሁ ወተዓላ አላህ በፈጠራቸው ፍጡራኖች ይምላል። ከዛሊክ ልክ እንዲሁ በራሱም ይምላል። በራሱም ይምላል፣ በፈጠረው ፍጡር ይምላል። በሌላ ቦታዎች ላይ ይህንን ማየት እንችላለን። ወልሸምሲ ወዱሓሃ አሸምስ ኸልቁን ሚን ኸልቂላሂ ሱብሓነሁ ወተዓላ በዚያ ይምላል። ልክ እንዲሁ ደግሞ በራሱም ይምላል በሌላም ቦታ ላይ ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም። አየህ ቁርአን ይፈተዋል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ በራሱ ይምላል፣ በሰዎችም በፈጠራቸው ፍጥሮችም ይምላል። ያ ነው እና ሁለቱም ያስኬዳል። ሁለቱም ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ነው የመጣው። ሁለቱም ሌላ ምስክሮች አሉት፣ የሚጋጭ አይደለም። ከአላህ ሱብሓነሁ ወተዓላ ዘንድ በሁለት መንገድ መሐላዎች ይመጣሉ። አንድ በፈጠራቸው ፍጥረታቶች፣ ሁለተኛ ደግሞ በራሱ እየማለ ይነግረናል። ይሄ ነው። በዚሁ አጋጣሚ አምላክ እንዴት በፈጠረው ፍጡር ይምላል ካሏቸው ቅዱሳኖች፣ እንዴትስ በራሱ ይምላል ካሏቸው መጽሐፍ ቅዱስ ላይ እግዚአብሔር በራሱም ይምላል በሰዎችም ይምላል። በያዕቆብ ክብር እምላለሁ እያለ ይምላል እግዚአብሔር። ልክ እንዲሁ እግዚአብሔር በራሱ ማለ የሚል ጥቅስም አለ የሐዋርያት ዕብራውያን ላይ። እሺ አመሰግናለሁኝ። ሌሎች ሰዎች ጥያቄ ከሌላቸው ምናልባት ከተመቸ ወደ ሌላ ኢሹ መሄድ ከቻል እሰየው፣ ካልሆነ እኔ እጨርሻለሁ። ሌላ ጥያቄ ካለ እንትና በቃ እወጣለሁ። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ። እሱ የኔ ጥያቄ አዲስ ስራ ገብቼ ነበርና ሺአ ናቸው ሰዎቹ እና ሰላት የሚሰግዱት ይሁን ድንጋይ ያለ እና ሳጽዳ ደግሞ ያን ሁሉንም እያነሳሁኝ አጽድቼ ድንጋዩን ካለበት ቦታ አምጥቼ እዛው አስቀምጣለሁኝና ይሄ ነገር እንዴት ይታያል? በቻላቸው ከሺዓ ቤት ባትሰሩ መልካም ነው። ብዙ አምልኮ ስርዓቶቻቸው ከእስላም የወጡ ናቸው። በእነዚያ ነገር ላይ እገዛ እንድታደርጉ ጫና ያደርጉባቸዋል። በዚያ ነገር ላይ መተባበር ደግሞ ስህተት ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ተግባር ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በማመፅ ላይ ተባበሩ ብሏል። እና ስለዚህ ከቻላችሁ ብትቀይሩ መልካም ነው። ነገር ግን ምንም አማራጭ ካጣችሁና ሌላ አማራጭ እስክታገኙ ድረስ እዚያ ቤት እስከሰራችሁ ድረስ ያንን ነገር ቆሻሻውን አስልተሽ ያንን መተውሽ እንደ ወንጀል አይቆጠርም። እሺ እዛው መልሼ ማስቀመጡ እና ያው አዲስ ነኝ፣ በዛ ደግሞ ዩኒፎርም ሱሪ ግዴታ መልበስ አለብሽ አሉኝና ዛሬ 3 ቀን ነው ከገባሁኝ። ይሄን ነገር አረጋግጬ ለመውጣት ፈልጌ ነው። ቢሮዎችም አላመኑኝም። ወላሂ ዱአ አድርጉልኝ እስኪ ሁላችሁም። እዚህ አዲስ ነሽ ሀገሩ ላይ ነው ወይንስ እዛ ስራ ቦታ ላይ ነው አዲስ ገብተሽ ነው? እዚህ ስራ ቦታ አዲስ ነው የገባሁት ገና 3 ቀን እኮ። መቀየር የምትችይ ከሆነ አስቀይራቸው፣ ከእምነታችሁ ጋር የሚገጥም ቢሆን እሺ። ሁሱ ግን እነሱ እንዴት ነው አሁን ስራ ሲሰግዱም ቤትም የተጻፈው ነገር ሁሉም ነገር የተለያየ ነው። እንዴት ነው አጀማመራቸው? እንዴት ነው የሚከተሉት? ማንን ነው? እነሱ አላህ ሱብሓነሁ ወተዓላ ውጭ ሌላን አካል ነው የሚጠሩት። ሐሰንን፣ ሁሰይንን ምናልባት ሰምተሻቸው ከሆነ ያ ሁሰይን፣ ያ ዓሊ፣ ያ ፋጢመተ ዘህራ እነዚህን ይጠሯቸዋል፣ ይለምኗቸዋል።
እና عندهم يعني كفر اكبر ትላልቅ የሆኑ ክህደቶች አሏቸው ቁጥሩ ማይዘለቅ يدعون ان اهل البيت يعلمون الغيب يركون ያውቃሉ ብለው ያምናሉ ባሪስ ለቤተሰቦች ويعبدونهم من دون الله እንደው በትክክሉ ከአላህ ውጭ ያመልኳቸዋል ይሄ ነው እሺ መስከረም ሰላም ይቅርታ ኦኬ ይሰማሻል መስከረም ይሰማኛል እሺ ምንናል መቀበል ነው ሻሃዳ ማያስፈልግ ያልሽ ኮሜንት ላይ እሺ የምለውን ቃል አብረሽ እየተከተልሽ በይ እሺ አሽሃዱ አላ ኢላሃ ኢላላህ وأشهد أن محمدا رسول الله ما شاء الله تزبالا مسلمون شال هنا الشو قال شهادة قال وين بمسكر قال يبالا ترجمه أشهد أن لا إله إلا الله مالت أنه كأنه كالله بستكر بأونتي من ملك للأملاك إلا بيمسكر له مالت سيون وأشهد أن محمد رسول الله مالت رجمه ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ከተቀበለ በኋላ ሻወር እንዲወስድ ታዟል። ለሶላት ራሱን ዝግጁ ያደርግ ዘንድ ከዚያም ንጹህ ልብስ በመልበስ ለዚህ ላመነውና ለመሰከረው ለአንድ አምላክ ብቻ መስገድን ይጀምራል ማለት ነው። ከዚያም ስለ እስልምና ሕግና ስርዓት በመማር እስላም የሚያዝሽን መተግበር፣ የከለከለሽን በቻልሽው አቅም መከልከል፣ መራቅ፣ መቆጠብ ይሄ ነው። አንድ ሰው እስልምናን ከተቀበለ ወዲያው ኃጢአቱ እንደሚማርለት ኢስላም ያስተምራል። በዛሬው ዕለት ያለፈው ኃጢአትሽ ሁሉ ተሰርዮልሻል፣ ተምሮልሻል። አላህ በቁርአን ላይ ቁል ለለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች ከክህደታቸው ቢቆጠቡ ያለፈ ስህተታቸው ይማርላቸዋል ንገራቸው ይላል። ይሄ ነው እና በቀጣዩ ዓለም ሙስሊም ለሆነ ሰው አላህ ጀነት እንዲያስገባው የዘላለማዊ ህይወት እንዲሰጠው ቃል ገብቷል። الذين آمنوا بآياتنا وكانوا مسلمين ادخلوا الجنة ይላል። እነዚያ በአናቅጾች ያመኑ ሙስሊም የሆኑትን ገነትን ግቡላቸዋለሁኝ ይላል። إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን አስገባቸዋለሁ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ የአላህ ቃል ነው የሚያሸናፊና ጥበበኛ የሆንኩኝ አምላክ ነኝ ይላል። እሺ ከታች ዛህራ አለሽ? ዛህራ አለ ሁሴን ፎሎ አድርጊያትና መስከረምን እስላማዊ ትምህርት የምትማርበት ግሩፕ አስገቢያት። እሺ እሺ መርሐባ መስከረም ሰላም አለይኩም እህቴ። እሺ በውስጥ የቴሌግራም ቁጥርሽን ላኪልኝ ፎሎ አድርጌሻለሁ ፎሎ መልሽልኝ። እሺ መስከረም ስምሽን መቀየር ካልፈለግሽ ችግር የለበትም። ስሙ መቀየር የምትፈልጊ ከሆነ ደግሞ ያንቺ ምርጫ ነው። መቀየር ፈልጋለሁ። እሺ ደስ መጠራት አልፈልግም። እሺ ደስ የሚልሽ የሙስሊም ስም አለ? አይ የለም እስካሁን ድረስ የለም። እሺ ኮሜንት ላይ ጻፉ ደስ የሚል ስም እሷ ትመርጣለች። ደስ የሚል ስሞች ሐያት፣ ኢክራም፣ ሰሚራ፣ ሱመያ፣ ሂክማ የትኛው ደስ ይላል? ምረጭ። አይሻ ደስ ይላል። አይሻ አላህ ይስጥሽ። ማንን መረጥሽ? አይሻ። አይሻ አይሻ ማሻአላህ ተባረከላህ። እሺ ልጆች በቃ የሆነ ቦታ ልሄድ ነው ልወጣ ነው። ዛራ ሳለሽ ፎሎ አድርገኝና ሌላ ቤት ትጠይቃለህ። እንደም ፎሎ አድርገኝና እኔን ተከትለኸኝና ይሄ አዲስ ቁጥር ነው። እኔን ተከትላችሁኝ ነውና ከዛ እንማማራለን። ጥያቄ ያላችሁ አንሹዬ በውስጥ አውሪኝ። እሺ አሁን እሺ ጀዛከላሁ ኸይር ሁሴን። مرحبا